ታማልደናለች እንደተጻፈውም ቅድም እንዳያችሁት እሷ ስለ ነፍሳት ትጨነቃለች አዛጋ ብታየው ኑሮ በደንብ ብታስተውሉ ኑሮ ነፍሳቶችን ለማዳን ራሷን እሷ እስከ ሞትን እንደመረጠች ነው ተጽፎ ያያችሁት ማለት ነው ግን እናንተ የምትሰሙት ያኛው ነው ግራውን ብለው ይገልጻል ስለ ቃሉ ይቅርታ ይደረግልኝ ምክንያቱም ይሄ ፖዚቲቭ እና ኔጌቲቭን የናንተ አረዳዳችሁ ኔጌቲቭ ቲንኪንግ ነው እኔ እንደተረዳሁት ማለት ነው ምክንያቱም ቀና በታረጉት ኑሮ ከዛ ማርያም ምን ያክል ለሰው ልጆች ፍቅር እንዳላት ለሰው ልጆች በጌታ ዘንድ ቆማ ወተቀወም ንግስት በየማነከ ንግስቲቱ በቀኝ ቆማ ትለምናለች እንዳለው አሁንም እዛጋ ብትረዱት ኑሮ የምታዩት የንግስቲቷን መለመን የንግስቲቷን በጌታ ዘንድ መማጸን ነበረ ማለት ነው ግን እናንተ መታሰቡት ድንግል ማርያም መኮንን እንዴት ታምሩና ድርሳኑ ስትረዱ ልክ እንዳማኝ ሆናችሁ ካልተረዳችሁት እንደ ኢያማንያን ከተረዳችሁት ግን ኔቨር ሊገባችሁ አይችልም ማለት ነው ስለዚህ እንደ አማኝ ሆናችሁ ለመረዳት ብትሞክሩ ሊያግባባን ይችላል ማለት ነው እና እናንተ ማታምኑበት ደግሞ ባታወሩ ምክንያቱም አማኞች ነው ያን ነገር የሚያወሩት የሆነ ቦታ ስትሄዱ እስከ 7 ትውልድ ትማራለህ ቢሉ አሁን አንተ አትረዳም ምክንያቱም ስለማታምን ማለት ነው ያመነው ግን በዛ ጉዳይ እናምናለን ምክንያቱም ስለምናምን ነው በአሜንና በለምን መካከል ትልቅ ልዩነት አለ እናንተ ለምሳሌ መናፍቃን ለምን እንዴት ወዴት ብለው ነው የሚያምኑ እኛ ደግሞ አሜን ይሁን እሺ ብለን ነው የምናምነው ስለዚህ አሁን ይሄን የምሰሙት ነገር ስላመንበት ነው የሚሆንልን እናንተ ደግሞ ስላላመናችሁበት አይሆንላችሁ ስለዚህ ዋናው ነገር ከእምነት ውስጥ መግባታችን ሳይሆን መሰረታዊ በሆነው ነገር ከተስማማን ኦኬ ደቂቃ ጨርሻለሁ 3 ደቂቃን ጨርሳል አሁን ደግሞ በጣም ጥሩ ከተናገርካቸው ነገሮች ለምሳሌ አሁን ባንተ ችግር የለውም ማይክን አንሳው ማይክን አንሚውት አድርገው ኦኬ አሁን ለምሳሌ ምን ስትለኝ ነበር እኔ አሁን ባንተ እምነት እኔ አማኝ አይደለሁም አይደል አዎ አንተ ኦርቶዶክስ አማኝ አይደለህ ስለዚህ አማኝ አይደለሁም ወይንም አረማዊ ብለህ ከምትጠራቸው ሰዎች ውስጥ ነኝ ማለት ነው አሁን አንተ እንደነ ይሳቅ አረማዊው ወደ መስቀሉ ስር ሲሄዱ ሲሳለቅ እንደነበረው እንደ ይሳቅ ነህ አንተ በኦርቶዶክስ አታምንም ኦርቶዶክስ በጌታ በኢየሱስ ክርስቶስ በእኛ በመናምነው አምላክ አታምንም በድንግል ማርያም መልጃም አታምንም በቃ ችግር የለውም እኔ እኮ ጠየኩ በቃ አረማዊ ነኝ አልኩ አይደለ ባንተ እምነት አዎ አረማዊ ነህ አልከኝ ስለዚህ አያገባህም ልትለኝ አትችልም ምክንያቱም የጻፍከው ተአምር ላይ ምን ብለሃል ይሄ የሚጤሰው ጢስ አረማዊ እንኳን ገብቷል ይሄ ለመዳን ያለም ተቆልቶ የሚጤሰው ጢስ አልጨረስኩም አረማዊ ማርያም ነው ያወራን የነበረው ስለማርያም አረ ብራዘር ቆቆቆ ያወራው ነው አሁን ኢንተራፕት እንዳታረግ ከተነበበ አንተ ያንን ተቀበለዋለህ ከላይ ሲመጣ ንባብ 3 አይነት አንቀጽ ነው ያለው መጀመሪያው ሐሳቡ አለ እዳው አለ ሐተታው አለ እሱን ሁሉን እንዴት አርገህ እንዳነበብከው መጀመሪያ መረዳት አለብን አሳየኝ በቃ ሄድና አሁን ድርሳነ መድኃኔዓለም ገዝተህ ቁጭ ብለህ አንብባ አንተ ሙሉ መጽሐፉን ገብቶና ቀድምስና አሁን 3 አይነት ባይቆየን እምነት ቀድምስና ቁጭ ብለህ ኤርሚያ አልሰማውም እውነት እኔ ስልክ ገብቶብኝ ነበር በእውነት አልሰማውም በእውነት እኔ ኤርሚያ እኔ እንዴት ዋሻለሁ አምናለሽ አነብልሃለሁ እሺ ቢደክመኝም በስጋ ግን አነብልሃለሁ ደሞ ለማሳየት ለጴንጤ መረጃ አያ ገጽ 104 ድርሳነ መድኃኔዓለም ሁለተኛው ድርሳነ መድኃኔዓለም ገጽ 104 ሁለተኛው ተአምር ይቅርታው ቸርነቱ ከሁላችን ከህዝበ ክርስቲያን ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔዓለም ያደረገው ተአምር ክብር ይግባውና አብረን ምን አለበው ክብር ይግባውና
የከበረ ከፍ ያለ የጌታችን የአምላካችን የኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም የተወለደ የመድኃኔዓለም ዝክር በዓላቶቹን ነው እነግራችኋለሁ። ክብር ይግባውና ከእሷ ከድንግል ማርያም የተወለደው መድኃኔዓለም ነው። በዮርዳኖስ የተጠመቀው 40 ቀን 40 ሌሊት የጾመው ውሃውን ወደ ወይን ጠጅ ያደረገው መድኃኔዓለም ነው። በመከሩበት ጊዜ በሆሳዕና በቤተ መቅደስ የዞረው በአርብ ቀንም የሰቀሉት በሦስተኛው ቀን የተነሳ ወደ ሰማያትም ያረገው በሕያዋንና በሙታን ይፈርድ ዘንድ የሚመጣውም ክብር ይግባውና መድኃኔዓለም ነው። ክብር ይግባውና የፈጠረው መድኃኔዓለም በቁርጥ ልቦና በማመን የሚያከብረውን አብዝቶ የሚወደውን ሰው በአንድ ቀን ከጠዋት እስከ ማታ የወረደ የክረምት ዝናብ የሚያህሉ መላእክት ዘወትር ይጠብቁታል። ስላንተ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል እንዳለ ክቡር ዳዊት መዝሙር 90 ቁጥር 11 ላይ ማለት ነው። ልብ በላውን ስማ። ክብር ይግባውና ለመድኃኔዓለም መታሰቢያ ዝክር ማለት ነው። መታሰቢያ ታውቀዋለህ፣ የቤተ ክህነት ሰው ስለሆንክ መታሰቢያ እንጀራና ወጥ ጠላም ከሚሰራበት እንጨት የሚወጣው ጢስ መላእክት ክንፋቸውን እያንቦገቦጉ በምስራቅና በምዕራብ በሰሜንና በደቡብ በአራቱም ማዕዘነ ዓለም ይበቱታል። ማዕዘነ ዓለም በዓለም ዙሪያ ነው ይበቱት። በሰባቱም ክፍለ ዓለማት ብቻ ሳይሆን በባህር ደሴቶች በሚኖሩት ሁሉ ጭምር ይበቱታል። በአፍሪካ፣ በመካከለኛው ምስራቅ፣ በአውሮፓ፣ በካናዳ፣ በአሜሪካ፣ በአውስትራሊያ፣ በእስያ ይበቱታል። በአራቱም የምድር ማዕዘናት ከፀሐይ መውጫው እስከ መጥለቂያው ከሰሜን ዋልታ እስከ ደቡብ ዋልታ ማለት ነው። አንታርክቲካ አህጉር ላይ የሚኖር ሰው ካለ፣ የሰሜኑ ንፍቀ ክበብ ላይ የሚኖር ሰው ሁሉ ካለ በአራቱ ማዕዘን ነው። ይሄ የመድኃኔዓለም ጭስ ወጥ የተሰራበት ጠላ የተጠመቀበት እንጀራ የተጋገረበት ጭስ እንዳለ መላእክት ይወርዱና ያንቦገቡጉታል፣ ያራግቡታል ማለት ነው። ወደ እርሱ የደረሰበት እሱ ይድናል። ያ ጭሱ የደረሰበት ሰው በስሙ አምኖ ከመድኃኔዓለም ከጎኑ በወጣ ውሃ የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ እንኳን ቢሆን በዚች ቀን ቢሞት ክብር ይግባውና ለመድኃኔዓለም መታሰቢያ የተደረገው ያ ጢስ ቢነካው ይድናል። አረማዊ ማለት በአብ በወልድ በመንፈስ ቅዱስ የማያምን በክርስቶስ ኢየሱስ ፍጹም ሰው መሆኑን የማያምን ከድንግል ማርያም መወለዱን የማያምን ለሰው ልጆች በደልና ኃጢአት መሞቱን የማያምን በስሙ ያልተጠመቀ በስሙ ያላመነ በአብ በወልድ በመንፈስ ቅዱስ የማያምን ያ ሰው ጢስ ብቻ ይንካው ይድናል። እስኪ አንድ ኤርሚ በስሙ አምኖ ከመድኃኔዓለም በስሙ አምኖ ከመድኃኔዓለም ከጎኑ በወጣ ውሃ የተጠመቀ ኃጢአተኛ ክርስቲያን ይቅርና ኃጢአተኛው ክርስቲያን ብቻ አይደለም፣ አረማዊ እንኳን ቢሆን በስሙ አምኖ ያልተጠመቀ ነው አረማዊ። በስሙ ያላመነ በአብ በወልድ በመንፈስ ቅዱስ ያልተጠመቀ በክርስቶስ ኢየሱስ ፍጹም አምላክ ፍጹም ሰውነት የማያምን ማለት ነው አረማዊ። አዎ። ስለዚህ እንኳን በስሙ አምኖ የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ እንኳን ቢሆን በዚያች ቀን ቢሞት ክብር ይግባውና ለመድኃኔዓለም መታሰቢያ የተደረገ ያ ጢስ ቢነካው ይድናል። ያው እሱ ለድነት ምክንያት ተሰቅሏልና ስለዚህ ጢሱን ቢነካው ያ አረማዊ ሰው ይድናል፣ ጌታን ባያምን እንኳን ማለት ነው። ይሄ ነው ሚዩትን እንዴት ተረዳኸው? ግን ይህንን ሀሳብ እኔ ምን ትጠይቀኛለህ? ራሱ እኮ ቀጥታ የተናገረው ነው። አረማዊ ብለኸኛል። ስለዚህ እኔን አንተን አይመለከትም ሲጀምር ማለት አትችልም። አረማዊ ካልከኝ ኦኬ እሺ በቃ እኔ አሁን ስለ አረማዊው ጽፈሃል። ስለዚህ እኔን የሚመለከት ነገር ስለጻፍ አሁን እኔም አንተም አሁን መጸለይ ያለብህ አንተ አሁን መጸለይ ያለብህ ይሄ ጭስ እንዲያርፍብህ ነው ማለት ነው። አሁን መጸለይ ያለብህ እንዴ መጸለይ እኮ አያስፈልገኝም። ሲያንቦጎብጉት እኮ በቃ ጢሱ እንዲነካኝ ነው። በቃ አለቀ እኮ። ከዛ ድናለው ማለት ነው አይደል?
አንደኛ ያው ስዩ ልብህ ራሱ ወይ ይሰማኛል። እንግዲህ በቤተክርስቲያኒቱ መጽሐፍት ላይ እዚህ ድርሳነ ታምረ መድኃኔዓለም ላይ እንደዚህ ተብሎ የተጻፈውን ላሳይ። አንደኛ ከድነት ጋር ሲገናኝ ከዘላለም ሕይወት ከድነት ጋር ነው። ሲኦል እኮ ገሃነመ እሳት እኮ እያሉ ነው። ገሃነመ እሳትን አያዩም። 22 ትውልድ ይማራል፣ 101 ትውልድ ይማራል። የተሰጣቸው ቃል ኪዳን ተብሎ በተባሉት ማለት ነው። በገድለ ዘርዓ ብሩክ ላይ የትኛው ጠርስ ኤርሚ አሁን ይኸውልህ አሁን አንተ ጋር ሳወራ ፕሮቴስታንት ወይም ጴንጤ ጋር እንደማወራ ሰው አይደለም ማወራው። ምክንያቱም ሂንቱ አለኝ ብለህ ስለምታምን ማለት ነው። ገብቶሃል? ስለዚህ አሁን ገድላት ከሆኑ ይሄ የቃል ኪዳን ናቸው። ጌታ መቼም በቃል ኪዳን ታምናለህ ነው አታምነው? መጽሐፍ ቅዱስ ላይ ስላለ ታምናለህ። አምናለሁ፣ ግን ጌታ በየቦታው ቃል ኪዳን ገባ ብዬ ግን አላምንም። እኔ ቃል ኪዳን የገባላቸው እንደ ግለሰብ 3 ሰዎች አሉ። እንደ ህዝብ ደግሞ አንድ ኔሽን አለ፣ እስራኤላውያን። እንደ ህዝብ እስራኤላውያንን፣ እንደ ግል ግን ኖህንና አብርሃምን ዳዊትን ቃል ኪዳን ገብቶላቸዋል። ከዛ ውጭ ለማንም ቃል ኪዳን አልገባም። ለማንም ለሳሙኤል ቃል ኪዳን አልገባም። ለሙሴ ቃል ኪዳን አልገባም። በግል ማለት ነው። ኪዳኑን እግዚአብሔር ከመረጥኩት ጋራ ቃል ኪዳን አደረግኩ ብሎ ሲል በመዝሙር 83 እንደምታውቀው ማለት ነው። ጌታ የመረጣቸው ሰዎች ቃል ኪዳን የገባላቸው ሰዎች ምን ብሎ ነው ቃል ኪዳን የገባላቸው? ለኖህ አስቀድሞ ለኖህ ህገ ልቦና ላይ፣ እንደዚሁም ለአባታችን ለአብርሃም ህገ ልቦና ላይ፣ ለዳዊት ደግሞ በህገ ኦሪት ላይ ቃል ኪዳን ገብቶላቸዋል። ከ3ቱ ግለሰብ ጋር እንደ ግለሰብ ማለት ነው። እንደ ህዝብ ደግሞ ከእስራኤል ህዝብ ጋር 2 ጊዜ ቃል ኪዳን ገብተዋል። የመጀመሪያው ኪዳን በሲና ተራራ፣ ሁለተኛው ኪዳን ደግሞ በአዲስ ኪዳን በትንቢተ ኤርምያስ መጽሐፍ ምዕራፍ 31 ቁጥር 31 ላይ አዲሱን ኪዳን አቁሟል ማለት ነው። እንደ ህዝብ እንደ ኔሽን እግዚአብሔር ከነዚህ አባቶች ጋር ቃል ኪዳን ገብቷል። አዎ ምንም ጥርጥር የለውም። አሁን ከዛ ውጭ ግን አንተ የቤተክርስቲያን አገልጋይ ስለሆን ከዛ ውጭ ግን ለምሳሌ ከሳሙኤል ጋር ቃል ኪዳን ገብቷል እግዚአብሔር ከነቢዩ ከሳሙኤል ጋር አልገባም። ከነቢዩ ኤልያስ ጋር ቃል ኪዳን ገብቷል አልገባም። ከኤልሳ ጋር ቃል ኪዳን ገብቷል አልገባም። ከኤርምያስ ከኢሳያስ ከሕዝቅኤል ከዳንኤል ከሆሴ ከዕንባቆም ከሶፎንያስ ከሐጌ ከአብድዩ ጋር ከዘካርያስ ከሚልኪያስ ጋር ቃል ኪዳን ገብቷል። ከዮናስ ጋር ከናሆም ጋር አልገባም። ባሪያዎቹ ነቢያት አይደሉ? አዎ። በሱ መንፈስ ተመርተው ትንቢትን አልተናገሩም? ተናግረዋል። በእነሱ በኩል በእነሱ አፍ በኩል የተነገረ እግዚአብሔር ቃል ስልጣናዊ ቃል አይደለም ነው። ቅዱስ ጳውሎስ የጌታ ሐዋርያ አይደለም ነው። ጴጥሮስ የጌታ ሐዋርያ አይደለም ነው። ቃል ኪዳን ግን ስምህን የጠራ ተስካርህን ያደረገ ምሬ እምርልሃለሁ ብሎ ለዮና ለስምዖን ጴጥሮስ በጎቼን አደራ ጠብቅ ብሎ ላለው አንድ ቦታ የገባለት የለም። የአዲስ ኪዳን ከግማሽ በላይ የሚሆኑ መጽሐፍቶችን የጻፈ እንደምታውቀው 14 መልእክታትን የጻፈው ቅዱስ ጳውሎስ ብርሃነ ዓለም ተብሎ የሚባለው ለሱ ቃል ኪዳን አልገባለትም። አሁን ለነ ዘርዓ ብሩክ ለነ ገድለ ተክለ ሃይማኖት ለነ መባሃ ጽዮን ገባላቸው ተብሎ የተባለ ቃል ኪዳን አልገባም። በስምህ ጧፍ፣ ዕጣን፣ ዘቢብ፣ ጃንጥላ ለቤተክርስቲያን የሰጠ ስሙን የልጁን ስም ጳውሎስ ብሎ የጠራ ልክ ኪሮስ ብሎ የጠራ መንግስተ ሰማያት ይገባል ይላል ገድለ ኪሮስ ላይ ስሙን ኪሮስ። ስለዚህ እንደዚህ አይነት ቃል ኪዳን እኔ አልክድም እንደዚህ ብሎ ለምን እንደው ታውቃለህ እና ምንድነው አንተ አሁን በቃ ካንተ ጋር በቃል ኪዳን ጉዳይ ጨረስኩ። ለምን ብትለኝ ቃል ኪዳን ልክ በህዝቦቹና በእነ አብርሃም ጉዳይ ነው ያለቀው ቃል ኪዳን ብለህ የምታምን ነው። ግን አብርሃምን እስከ 1000 ትውልዱ እንኳን ቃል እንደገባለት እሱንም ያው የአብርሃም ዘረኛ መሆናችን እስከ 1000 ትውልዱም ደግሞ ቃል ኪዳን እንደገባለት እሱንም ረስተዋል። አረሳሁት። ምንድን ነው ያለው ለአብርሃም? እስከ 1000 ትውልድ ድረስ ቃል ኪዳን ሲገባለት ምንድን ነው ያለው? አብርሃም መቃብርህን የሳመ እስከ 1000 ትውልድ ድረስ እምርልሃለሁ ነው ያለው? አይደለም። አይ በቃል ኪዳንም ያመን አይልም ብራዘር። ለዳዊትም ቃል ኪዳን ሲገባለት ኢቭን ለሰለሞን እንኳን ለዳዊት ቃል ኪዳን ሲገባለት ሰለሞንን እንኳን ሲናገር ልጆች በስርዓቴና በሕጌ ቢሄዱ ነው ያለው። ቢሄዱ ዙፋን ከፊት አይታጣም፣ እምቢ ብሉ ግን እቀጣቸዋለሁ ነው ያለው። እኛ አብርሃም ዘር አይደለንም? አይደለም። አራታው አዎ፣ በእውነት አይደለም። ከወንክ ጥራልኛ። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ደግሞ 12ቱን አባቶችን ወለደ። ሮቤል፣ ይሁዳ፣
ስምዖን፣ ይሳኮር፣ ዛብሎን፣ ንፍታሌም እነዚህ የተባሉት ማለት ነው። አንተ ከየትኛው ነገር ትመዘዛለህ? የዘር ሐረግህ ከየትኛው የሚቀዳው? እሱን በማስረጃ አምጣልኝና የአብርሃም ዘር ነህ ብዬ ልበልህ። ከ12ቱ ከያዕቆብ ልጆች ከየትኛው ሆነ? የዘር ሐረግህን ቁጠርና አሁን ካለህበት ለምሳሌ ስዩም አጎናፍር ከሆነ አጎናፍር፣ አበበ ዘርጋው የሚል ከሆነ እስኪ እንደዛ ወስደህ ከያዕቆብ ልጆች ከ12ቱ ነገደ አባቶች ጋር ከአንዱ ወይ ከሮቤል ጋር ወይ ከስምዖን ወይ ከሌዊ ወይ ከይሁዳ ወይ ከይሳኮር ወይ ከዛብሎን ወይ ከንፍታሌም ጋር ወይ ከጋድ ጋር አገናኝልኝና አጨብጭበን በእውነት ይህ ሰው የአብርሃም ልጅ ነው ብለን እንበል። በሥጋ አይደለም። ሄዶ መለጠፍ አይቻልም። እውነትን የለም ኤርሚ በእውነት እኔ በመረጃ ነው የማምነው። በመረጃ አምናለሁ። በመረጃ ነው። አንተም እኮ እኛ ዘር አብርሃም እንደሆነ ነው የምናምነው። መረጃ አምጣ። ከሺ ትውልዶቿ አንዱ እንደሆነ እኛ እናምናለን። መረጃ አምጣ። በሥጋ እንግዲህ አብርሃም ዘር ከሆንክ መረጃ አምጣ። በቃ እሱ ነው የሚገላግለን። ስዩምዬ እኔ እኮ ስዩም ዋሴ ብሎ እዛ በኋላ ያለውንም አላቅሰው እንዴት ነው እስከ አብርሃም ካላወቅ የአብርሃም ልጅ ነኝ ብለህ ስትል በምን እላለሁ? በሥጋ ብለህ ካልከኝ አብርሃም ይስሐቅን ወለደ ከእናታችን ከሳራ። ይስሐቅን ብቻ አይደለም የወለደው፣ ከኬጡራ የወለዳቸው 6 ልጆች አሉት። ከአጋር የወለደው ኢሽማኤል አለ። ከኢሽማኤል ነህ የአብርሃም ልጅነት፣ ምክንያቱም በሥጋ ከሱ ስለተወለደ። ከኢሽማኤል ነህ ዘር ሐረግህ። አንተ እኮ ዘርን እያገናኘው ያለህ እኮ ከእንትን ጋር ነው፣ ከሥጋ ጋር ማለት በመንፈስ እኛ በሃይማኖት ኦርቶዶክስ በክርስቶስ አሁን መጣል አባት አብርሃም እንደሆነ ታውቃለህ። እኛ ኦርቶዶክስ ከሆነ ደግሞ የአብርሃም ልጅ ነን ማለት ነው። ቴንኪው። አሁን ደግሞ ከሥጋው ወጣህና በመንፈሳዊ ነው ብለህ አልከኝ። ይሰየው። በእልልታና በጭብጨባ ቦታ አቀበለዋለሁ። እሱንስ ቢሆን እንዴት እንደሚገናኝ እንደዚህ እናድርገዋ። ከዚህ በኋላ መረጃዬን ልሰትርና እስክሪፕቶና ወረቀቴን አገናኝ። ስለዚህ አሁን እኔ ከአንተ ጋር እንትን ልል ሳይሆን ግን ይህን ነገር ታምራት ስታረግ ከቃል ኪዳን ጋር እያነሳሳ እንድተረጉመው ከአብርሃም ጋር ወንድሜ ከአባታችን ከአብርሃም ጋር የምትወዳጅበት የምትገናኝበት ንገረኝ እስኪ። ከአባታችን ከአብርሃም ጋር ሌላ ምንም ነገር ልልህ አልችልም። ያው እሱም ኦርቶዶክስ ነው። አባታችን ከአብርሃም ጋር የምትገናኘው የምትዛመደው በሥጋ ነው ወይስ በመንፈስ? በመንፈሳዊ ብዬ ስልህ አሁን በዚህኛው አገናኝልኝ ብዬ ስልህ የለም። ምክንያቱም እሱ ሌላ አለኝ፣ ግን ሌላ እንትን ውስጥ ነው የሚገባው። ለምሳሌ እሱ ከሴምና እስከ ነገዱ ብነግርህ ካለህ አብርሃም ይስሐቅን ወለደ። ለይልኝ። የሱ ትውልዶች ነን እኛም። በቃ ባልቆጥርልህ ዝም ብሎ አይደለም። ይስሐቅ ያዕቆብን ወለደ። ያዕቆብ 12 አባቶችን ወለደ እያለ ይቀጥላል በለው እስከኛ። አይ መቀጠል አይደለም። የ12ቱ አባቶች ስም ዝርዝር ይታወቃል። እንዴት ብለን እንቀጥለው? መሐመድን ከተማን ቦጋለን ድፋባቸውን ሁሉ ልታስገባ ነው እንዴ? የ12ቱ አባቶች ስም ሮቤል ይባላል። አንደኛው ስምዖን፣ ሌዊ፣ ይሁዳ፣ ዳን፣ ዮሴፍ፣ ይሳኮር፣ ዛብሎን፣ አሴር፣ እንደዚህ እያለ ይቀጥላል። ያንተ የዘር ሐረግ ከዚህ ውስጥ የትኛው ጋር ይመዘዛል? ስዩም እዚህ ጋር አለ። ስዩም እንደው የአባት ስም ቦጋለ ቢሆን ስዩም ቦጋለ። ኦኬ እሺ፣ ስዩም ዋሴሽ ቴንኪው። እንደ ምሳሌ ነው እንዳላስቸግር ብዬ ነው። ከዚህ ከ12ቱ አባቶች ዝርዝር ውስጥ የትኛው ጋር ይመደባል? ያንተ የሥጋ እንደው ከሆነ ማለት ነው። ካልሆነ ወደ መንፈሱ ደግሞ አባታችን እሱ ነው አለለም ኤርሚ። በቃ ስለዚህ ምን እናደርጋለን ማለት ነው? በአብርሃም ዘር በአባታችን በአብርሃም ዘር ውስጥ በሥጋ ልደት ውስጥ የለህም። የዘር ሐረግህ ተፈልጎ
ታጥቷል ማለት ነው። ስለዚህ እዚህ ቅዱስ የሆነ ዘር ውስጥ ገብተህ ቀላቀላለሁ ብሎ ዝም ብሎ በምኞት ካልሆነ በስተቀር እርሳው። ኦኬ እሺ፣ በመንፈሳዊ ነው ማለት ነው። አንተ በመንፈሳዊ የስዩም የዘር ሐረግ ከአብርሃም የሚመዘዘው በመንፈሳዊ ነው። በመንፈሳዊ ደግሞ እንሞክር። ቤት በኩል ነው በመንፈሳዊ የአብርሃም ልጅ ሆንከው አንተ። እንዴት? መቼ? በምን መንገድ? ያው እሱ እንግዲህ ያው የፀሐይ አምላክ ስላለ እኛም በፀሐይ አምላክ ስለምናምን በዛ ነው የጀመረው። እንግዲህ ማን የፀሐይ አምላክ አለ? አብርሃም ነው። በፀሐይ አምላክ ምን አለ? ጣዖታትን ሽጦ ክርስቶስን ማምለክ የጀመረ እሱ ነው። ስለዚህ በፀሐይ አምላክ ስላለ እናንተም በፀሐይ አምላክ ነው የምታምኑት? አዎ፣ ስላሴዎችም የተገለጹለት እሱ ስለሆነ እሱ እኛ አባታችን ብለን ነው የምንጠራው። ስለዚህ ከአብርሃም ጋር በፀሐይ አምላክ ነው የተገናኛችሁት ማለት ነው? አዎ፣ በአንድ አምላክ ተገናኝተናል። እሱም በእኛ የቱ ጋር ነበር አብርሃም አባታችን የፀሐይ አምላክ እያለ ያመልክ የነበረበት? ክፍሉን ጥቀስልኝ። ጥቅስ ያው ጥቅስ አሁን ላልጠቅስልህ እችላለሁ፣ ግን አንተ ቶፒክ መከራከር ስለሆነ እሱ ልታቀስ ይችላል። የለም ብራዘር፣ የለም ዚስ ኦርቶዶክስ ይላል ኤርሚያስ። የለም ማለት የለማ ጌታ መጣው አብርሃም ጣዖታትን ሽጦ ክርስቲያን እንደሆነ አታውቅም? የለም እንደዛ ብሎ የሚል የለም ብራዘር። እሱ ጣዖታትን ሸጠ ብሎ የሚል የለም። መጽሐፉን ካላወቅ እኔን ጠይቀኝ። ያፌ ሞልቼ እነግርሃለሁ። ብሉይ ኪዳንን እንዳስጠና ከፈለክ እኔን ጠይቀኝ ምን እንደሚል እኮ ንገረኝ። ጣዖታትን ሸጦ ለውጦ ክርስቲያን ሆነ ብሎ የሚል አብርሃም ሲጀምር ክርስቲያን አይደለም። ምንድነው አብርሃም እግዚአብሔር ነበር ያምን የነበረው። ክርስትና ተብሎ የተባለው ከክርስቶስ ሞት በኋላ ነው። ኦኬ ክርስቲያን አድምጠኝ። ቆይ ክርስቲያን ለእነ ሙሴ እንኳን ክርስቲያን አይደሉም። ክርስቲያን ተብለው አይጠሩ። እነ ዳዊት ክርስቲያን ተብለው እንኳን አይጠሩ። ክርስቲያን ተብለው የሚጠሩት ሐዋርያቶቹ ናቸው። ከጌታ ከኢየሱስ ክርስቶስ ሞት በኋላ ነው በክርስቶስ ክርስቲያን የተሰኘ ነው ማለት ነው። ዳዊት እንኳን ክርስቲያን ብለህ የምጠራው አይደለም፣ ግን እውነተኛውን አምላክ ያህዌን ሲያመልኩ ነበር። ኦኬ እውነተኛውን አምላክ እኛ የምናመልከውን የእነሱን አምላክና አባት ነው። ታዲያ እነሱ አይደሉ ክርስቲያኖች ተብለው አይጠሩም። ስዩሜ ስማቸው ነው። ክርስቲያን ተብለው አይጠሩም። ክርስቲያን ተብለው የተባሉት በመጀመሪያ በአንጾኪያ ነው፣ በአዲስ ኪዳን ማለት ነው። እነዛ ግን አባቶች ያመለኩት እግዚአብሔርን ነው። አብርሃም ጣዖትን ሸጠ ምናምን ነገር ብሎ የሚለው ነገር የእናንተ ኦርቶዶክሳውያን መጽሐፍትን የማያውቁ ሰዎች የሚያወሩት ወሬ ነው። ታዲያ ምንድን ነው ብሎ የሚለው ብለህ ካልከኝ፣ አብርሃም ግን ከጣዖት አምላኪ ቤት እንደወጣ መጽሐፍ ቅዱስ ይነግረናል። አባቱ ታራን እንደዚሁም ወንድሙ እነ ናኮር እነ ባቱኤል የተባሉቱ በሜሶፖታሚያ ምድር ላይ የነበሩት በኡር ከለዳውያን ምድር የነበሩት ጣዖት አምላኪዎች ለመሆናቸው በኢያሱ መጽሐፍ ምዕራፍ 24 ላይ የአምላካችን እግዚአብሔር ቃል እንደዚህ ይናገራል። ጃሽዋ ኢያሱ 24 ላይ እንደዚህ ይላል። ብለህ ስማኝ። ጣዖት አምላኪ ቤት እንደወጣ ማለት ነው አባቶቹ። ኢያሱም የእስራኤልን ነገድ ሁሉ ወደ ሴኬም ሰበሰበ። የእስራኤል ሽማግሌዎች፣ አለቆችን፣ ፈራጆችን፣ ሹማምንቶችን ጠራ። እርሱም በእግዚአብሔር ፊት ቆሙ። እነርሱም በእግዚአብሔር ፊት ቆሙ። ኢያሱም ለሕዝቡ ሁሉ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራ አስቀድሞ በወንዝ ማዶ ተቀመጡ። ወንዝ የተባለው የጥግረስና የፍራጥስ ወንዝ ማለት ነው። በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ ይላል። ጣዖት የተባለው ይሄ ነው። ያኔ ሕገ ልቦና ስለነበር እግዚአብሔር አብርሃምን ገና ምንድነው አልጠራውም፣ አልለየውም። በአባቱ በአብርሃም ቤት በነበረበት ሰዓት ላይ አብርሃም ከወንድሞቹ ከሐራንና ከናኮር ጋር፣ ሐራን እና ናኮር የሚባለው አባታቸው ታራን ነው። ታራን አብርሃምን፣ ናኮርን፣ ሐራንን ወለደ ይላል። መረጃ አምጣ ኤርምያስ። ዝም ብሎ መለፍለፍ ነው እንዴ? በምን ይታወቃል? በዚህ ላለ አቡነ እንትና እማሆይ እንትና ብሎ ለሚል ሰው እነዚህን አባቶች መጥቀስ በመረጃ ያሻዋል። ስለዚህ መረጃ ላይ መሄድ አለብኝ። ኦኬ የአምላኬ እግዚአብሔር መንፈስ ለዘላለም ስም ይባረክ። እሺ እንደዚህ ይላል ዘፍጥረት መጽሐፍ ምዕራፍ 10 የሴም ትውልድ ሴም ከነዓናውያን ምድሪቱን ወረሱ። ከዛ የሴም ልጆች
ኦኬ አብርሃም ነገዱ ከነገደ ሴም ስለሚመዘዝ የሴም ልጆች ኤላም፣ አሶርና አርፋክስድ፣ ሉድና አራም ናቸው ይላል። አብርሃም ከነዚህ መካከል አርፋክስድ ከሚባለው አባት አራም አራም ያ አላልቻ ያነበብኩት ለከናሽ ቴንክ አራም ብሎ የሚለው የሶሪያ ውስጥ ያለ ከተማ ነው። አሁን ፈርሷል እንደው። ኦኬ ኤላም፣ አሶር እና አርፋክስድ፣ ሉድ፣ አራም ናቸው ይላል። የአብርሃም የዘር ሐረግ የሚመዘዘው ከዚህኛው አባት ነው። አርፋክስድ ብሎ የሚለውን ይዩት ለበበሉ እንዳረሱ። አርፋክስድ ከዚህ ነው የወጣው አባታችን አብርሃም። ኦኬ አርፋክስድ ቃይናንን ወለደ። ሌሎቹን ተወ ማለት ነው። አርፋክስድ ቃይናንን ወለደ። ኦኬ ሴም ልጆች እንደዚህ ናቸው። አራምም ልጆች ኡፅ፣ ሁል፣ ጌቴል፣ ሶል ናቸው። አርፋክስድ ቃይናን ወለደ። ቃይናንም ሳላን ወለደ። ሳላም ኤቦርን ወለደ። ልብ በሉ አሁን ወደ አብርሃም ጋር ይመጣ ነው። ለኤቦርም ሁለት ልጆቹ ተወለዱለት። የአንደኛው ስም ፋሌቅ ነው። ምድር በዘመኑ ተከፈላለች እና የወንድሙም ስም ዮቅጣን ነው። ዮቅጣንም ኤልሞዳድን፣ ሳሌፍንም፣ ሐስራሞትንም፣ ያረሃምንም፣ ሃዶራንምም፣ አውዛልንም፣ ዶቅላንንም፣ ኡባልንም፣ አቢሜኤልንም፣ ሳባንንም፣ ኤፌሶንንም፣ ኤውላጥንም፣ ዮባብንም ወለደ ይላል። ይሄ ኤውላጥ የሚባለው ዘፍጥረት መጽሐፍ ምዕራፍ 2 ላይ ፊሶን የሚባለው ወንዝ የኤውላጥን ምድር ይከባል ይላል። ብዙ ወርቅ ይገኝበታል ተብሎ የሚባል ኤደንን ከሚያጠጡ ከአራቱ ወንዞች መካከል አንደኛው የፊሶን ወንዝ ነው። የኤውላጥን ምድር ይከባል ይላል። ብዙ ወርቅ ከዚህ ይገኛል። ምድሩ በዚህ ሰው ስም ነው የተሰየመው። ልማዳቸው ነውና ለምሳሌ ቄዳር፣ ነባዮት፣ እስራኤል ብሎ ሲል አሁን እስራኤል ተብላ ምድሪቱ የተጠራቸው ከነአን ብሎ የሚለው የካም ልጅ ነው። እስራኤል ብሎ ሲል የያዕቆብ ነው። ምድራቸው በስማቸው ይጠራ ነበር። ኦኬ ዮባብን ወለደ። እነዚህ ሁሉ የዮቅጣን ልጆች ናቸው። ስፍራቸውም ከማሴን አንስቶ ወደ ሰፋር ሲል እስከ ምስራቅ ተራራ ድረስ ነው ይላል። ከእስራኤል ምድር ላይ ቆመ ነው ምስራቅ ተራራ ብሎ የሚለውን የምትይዘው ማለት ነው። የሴም ልጆች ነገዳቸው በቋንቋቸው በየምድራቸው በየህዝባቸው እነዚህ ናቸው ካለ በኋላ ኦኬ ኖህ ልጆችን ከወለደ በኋላ አሁን ወደ ዘፍጥረት 11 ላይ ስንሄድ እዚህ ክፍል ላይ የሴም ትውልድ ይላል። የሴም ትውልድ ይህ ነው። ሴም የ100 ዓመት ሰው ነበረ። አርፋክስን ከጥፋት ውሃ በኋላ ወለደ። አርፋክስድ የቀድሙ ሰውዬ ማለት ነው። ሴም ከጥፋት ውሃ በኋላ የኖህ ልጅ ነው። ሴም ካምና ያፌት። ሴም የኖህ ልጅ ሴም ከጥፋት ውሃ በኋላ መርከቢቱ ከአረፈች በኋላ በአራራት ተራራ ላይ ወደ ባቢሎን ወደ ሰናኦር ምድር ከተበተኑ በኋላ በሜሶፖታሚያ ምድር ያሁኑ ጢግረስና ኤፍራጥስ የተባለው በኢራቅ ምድር ላይ ተበተነው በነበሩበት ጊዜ ያኔ ሴም ልጅን ወለደ። የመጀመሪያ ልጁ ማን ይባላል? የሴም ልጅ አርፋክስድ ይባላል። ይሄ አባት ነው የክርስቶስ ኢየሱስ የዘር ሐረግ። ይሄ አባት ነው የአብርሃም የዘር ሐረግ። አርፋክስድ ከጥፋት በኋላ በሁለተኛው ዓመት ወለደ። ሴምም አርፋክስድን ከወለደ በኋላ 500 ዓመት ኖረ፣ ወንዶች ሴቶችንም ልጆችንም ወለደ ይላል። አርፋክስድ ደግሞ 500 ዓመት ኖረ፣ ቃይናንን ወለደ። ቃይናን ደግሞ ሳላን ወለደ። ቃይናንም 130 ዓመት ኖረ፣ ሳላን ወለደ ይላል። ይሄ ሳላን የሚባለው አባት ደግሞ ኤቦርን ወለደ ይላል። እዚህ ጋር ያለ ኤቦር ሳላም 30 ዓመት ኖረ፣ ኤቦርንም ወለደ። ኤቦርም ደግሞ ራግውን ወለደ። ማነው? ፋሌቅን ወለደ። ኤቦር 34 ዓመት ኖረ፣ ፋሌቅን ወለደ። ከጥፋት በኋላ ማለት ነው። ኤቦርም ፋሌቅን ወለደ። ፋሌቅም ራግውን ወለደ። ራጉም ሴሮህን ወለደ። አንድ ገድ የለም ያልቃል። እኔ ጋ ብሉይ ኪዳን ነካክተህ ማለፍ የሚባል ነገር የለም ብራዘር፣ ያልቃል። እንዴት አባቶቻቸው ጣዖት እንዳመለኩ እነማን እንዳመለኩ እዚህ ጋር የጠራሁልህ እነዚህ አባቶችን ማሳየት ስላለብኝ ነው። ራጉም ሳላን ማለት ራጉም ሴሮህን ወለደ። ሴሮህም ናኮርን ወለደ። የአንዳንድ አባቶች ስም 2 ጊዜ ደብል ይጠራል። ለምሳሌ ያዕቆብ ብሎ የሚለው ስም የያዕቆብ የዮሴፍ እጮኛ ዮሴፍን ወልደዋል። ያዕቆብ የሚባል ያዕቆብ ትልቁ ያዕቆብ አለ። ብዙ ያዕቆቦች አሉ። ዮሴፍ ብለህ ብትል ትልቁ ዮሴፍ አለ፣ የአርማትያስ ዮሴፍ አለ። በጣም ብዙ ዮሴፎች አሉ። ልክ እንደዚሁ ናኮር እዚህ ጋር ሴሮህ 30 ዓመት ኖረ፣ ናኮርን ወለደ።
ናኮርን ከወለደ በኋላ ሴሮ 200 ዓመት ኖረ፣ ወንዶች ሴቶችን ወለደ ካለ በኋላ ናኮርም 29 ዓመት ከኖረ በኋላ ታራንን ወለደ ይላል። ይሄ ታራን የአብርሃምና የማን አባት ነው? ታራን ከወለደ በኋላ ናኮር 119 ዓመት ኖረ፣ ወንዶች ሴቶችንም ወለደ። ታራንም 70 ዓመት ኖረ። አብርሃምን ልብ በሉ ታራን 70 ዓመት ኖረ። ከዛስ አብርሃምንና ናኮርን ሃራንን ወለደ። አብርሃም ናኮር ሃራንን ወለደ። ኦኬ ማን ወላጁ? ታራን የሚባለው የአብርሃም አባት፣ የናኮር አባት፣ የሃራን አባት። ይሄ ሃራን የሚባለው ሎጥን ወልደዋል። አባቶቼን በደንብ ነው ማስጠና ብራዘር፣ በደንብ ዘሩን የማያውቅ ምን ትውልድ ይባላል? በደንብ ነው ማስጠና። ሎጥን ወልዶታል። ሃራን የወንድሙ ልጅ ነው ለአብርሃም። ሎጥ አብርሃም አጎቱ ነው። መጽሐፍ ቅዱስ ላይ ግን ሲጻፍ ወንድም ተብሎ ተጠርቷል። አብርሃም ስለ ወንድሙ ስለ ሎጥ ዘመተ ይላል፣ የጎዶለ ጎሞርን ሰዎች ሲዋጋ ማለት ነው። ኦኬ አሁን ልብ በሉ እዚህ ጋር ናኮር 9 ዓመት ኖረ፣ 29 ዓመት ኖረ፣ ታራንን ወለደ ይላል። ናኮር የተባለው ሰውዬ የማን አባት ነው? የማን ልጅ ነው? የሴሮህ ልጅ ነው። ናኮርን ከወለደ በኋላ ሴሮ 200 ዓመት ኖረ፣ ወንዶች ሴቶችን ወለደ። ናኮርም 29 ዓመቱ ነው ይላል። እዚህ ጋር ያለው ናኮርና እዚህ ጋር ያለው ናኮር አንድ ነው ወይ? አይደለም። በአያቱ ስም የሚጠራ ሌላ ልጅ አለ ማለት ነው። ያዝ እንግዲህ አሁን ይህንን ብሉይ ኪዳን አጥንቻለሁ ብለው ያሉ ሰዎች መጥተው መጋቢ ብሉይ ያሉት መጥተው ቢያወሩ ጥሩ ነበረ። ኦኬ ልብ በሉ እነዚህ አባቶች የታራን እነዚህን አባቶችን ወለደ። አብርሃምን፣ ናኮርን፣ ሃራንን ወለደ ማለት ነው። አብርሃምን፣ ናኮርን፣ ሃራንን ወለደ። ሃራን ሎጥን ወለደ። አባታችን አብርሃም ውጣ ብሎ ሲል ከኡር ከለዳውያን ምድር ታራንን ይዞት ወጣ። ወዴት ይዞት ወጣ? ወደ ካራን። ወፃ ምድረ ካራን ወቦአ ብሔረ ከነአን እንዳሉት ማለት ከዚህ ምድር ላይ ተነስቶ ወደ ከነአን ምድር አብርሃም የመጣበትን ሲናገር የሐምሌ ሥላሴ ላይ ወፃ ምድረ ካራን። ሃራን እዚህ ካራን ላይ ሞተ። ኦኬ የወጣው ግን ከኡር ከለዳውያን ምድር ከአባቱ ጋር ነው የወጣው። ሽማግሌውን ይዞት ነው የወጣው። እዚህ ካራን ላይ ግን ሞተ። ሰሜኑ ሶሪያ ክፍል ላይ ያለ ቦታ ነው የሞተ። ኦኬ እነዚህ አባቶች የታራን ልጆች ምን ነበሩ ይላል ኢያሱ? ኢያሱም ለሕዝቡ ሁሉ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራን፣ ሃራንም ብቻ አልጠራውም እዚህ ጋር ኢያሱ፣ የአብርሃምና የናኮር ሃራንን ብቻ ነው ያልጠራው። ሃራንን አልጠራውም ማለት ታራን ሃራንን አልወለደውም ማለት አይደለም። የአብርሃምና የናኮር አባት ታራ አስቀድመው በወንዝ ማዶ ተቀመጡ ማለት የሜሶፖታሚያ ምድር የጥግረስና የኤፍራጥስ ወንዝ ማለት ነው። እዛ ተቀመጡ፣ ሌሎችንም አማልክት አመለኩ ይላል። ከዛስ አባታችሁንም አብርሃምን ከወንዝ ማዶ ወስጄ አባታችሁንም አብርሃምን ከወንዝ ማዶ ወስጄ በከነአን ምድር ሁሉ መራሁት፣ ዘሩንም አበዛሁት፣ ይስሐቅንም ሰጠሁት። ለይስሐቅም ያዕቆብን እና ኤሳውን ሰጠሁት። ለኤሳውም የሴርን ተራራ ርስት አድርጌ ኤዶምያስን ማለት ነው፣ በአሁኑ ጆርዳን ውስጥ ያለ። ለያዕቆብ ልጆችም ወደ ግብፅ ወረዱ ይላል። 70 ነፍስ ሆነው ወረዱ ይላል። ስለዚህ ጣዖት እየሸጠ ብሎ የሚለው የደብተራ ወሬ ነው። ልብ በልና ስማ። እሱ ጣዖት ምንድነው? የደብተራዎች ወሬ ነው። ጣዖት እየሸጠ ምናምን ነገር ብሎ የሚለው አባቶቹ እዛ ጣዖት ያመልኩ ነበር። ከጣዖት አምላኪ ቤት ነው የመረጠው። ጣዖት ለመሸጡ ግን ጣዖት ሸጦ ወደ ክርስትና መጣ ይላሉ። አብርሃም ክርስቲያን አልነበረም። እግዚአብሔርን የሚያመልክ እውነተኛውን አምላክ ያህዌን የሚያመልክ ክርስቲያን ያልነበረ ይሁዲም እንኳን ተብሎ አይጠራም። ጁዳይዝም በሱ ዘመንም አልጀመረም። ጁዳይዝም በኋላ ላይ ነው የመጣው፣ ህግ ከተሰጠ በኋላ ማለት ነው።
ይህንን ሳያውቁ ነው መጋቤ ብሉይ 4 አይና 6 አይና ብለው የሚሉት ማለት ነው። ለዚህ ነው እኔ አሁን አንድ መጋቤ ብሉይ ነኝ ብሎ የሚል ሰው ባገኘው ደስ ይለኛል ማለት ነው። እዚህ ሶሻል ሚዲያ አሁን እኮ እኔ እናንተም እኮ በክርስትና ነው እንትን እያለ እኮ ነው ኤርሚ። አሁን ለምሳሌ አንተ የአብርሃም ዘር አይደለሁም ነው የምትለኝ በክርስትና ነው? ብራዘር በክርስትና በመንፈሳዊነት ከሆነ እኮ አልኩ። በይስሐቅ ዘርነት በስጋ ከሆነ የኔ ዘር አልጠራልህም። የኔ ዘር ተጠርቶ ሄዶ እነዚህ አባቶች ጋር ይገናኝ ከሆነ የምታውቀው ነገር የለም። እኔም ምንም የምነግርህ ነገር የለም። ይገናኛል አይገናኝም ምንም የምነግርህ ነገር የለም። እሱ የኔ ጉዳይ ስላይደለ ማለት ነው። ዋናው በስጋ የአብርሃም ዘር ነኝ ብለህ ክሌም ስታደርግ አንተ የዘር ሐረግህ ከየት ይመዘዛል ነው። ማን ነኝ ብለህ ትላለህ። ኦኬ ስዩም በስጋ የአብርሃም ዘር ነኝ ብሎ ሲል አብርሃም ይስሐቅን ወልዷል። ይስሐቅ ብቻ አይደለም ከኬጡራም 6 ልጆችን ወልዷል፣ እነ ምድያም እና ሌሎችንም እንደዚሁም እንደሚለው ስለማያልቅ ከግብፅም ኢሽማኤልን ወልዷል። ስለዚህ አንተ ከየትኛው ነህ? 8 ልጆች ወልዷል ከይስሐቅ ጋራ ከ3 ሴቶች ከኬጡራ ከአጋርና ከሳራ። አሁን አንተ ከይስሐቅ በመንፈሳዊ አድርግልኝ ከስጋ ነኝ ብለህ ካልክ በይስሐቅ ዘር ይጠራል ብሎ ስላለ ይስሐቅ ያዕቆብን ነው የወለደው። ያዕቆብና ኤሳውን ወልዷል። እዚህ ጋር በርግጥ ኤሳው ወደ ሌላ እንትን ስለሚሄድ መጥራት አልፈለኩም። ያው በክርስቶስ አንድ ነን በሚለው በመንፈሳዊ አድርግልኝ። በመንፈሳዊ ይሆንልህ። በመንፈሳዊ አብርሃም ልጅ ነኝ ብለህ ታምናለህ? ኢየሱስ ዘር ነኝ በመንፈሳዊ። እሺ በማን በኩል እንዴት አገኘ? እዛ ዘር ውስጥ እንዴት ገባ? አልሰማኸውም? ዘሩንም አበዛሁት እያለ አንተ እኮ እያነበብክልኝ ነበር እኮ። ያ ዘር እንዴት ነው የተባዛው? እንዴት ዘሩ ልትሆን ቻልክ? ዘሩን አበዛሁት ብሎ ያለው የትኛው ነው? እውነተኛውን አምላክ ሲያመልክ ስለነበረ እኔም እሱን አምላክ ስለማመልክ ይኸው በመንፈሳዊ አንድ ነው ብዬ አምናለሁ። እንዴት? በምን በኩል? በምን መንገድ? ትክክል እኮ ነው። እንትኑን መንገዱን ዘርዘር አድርገው እያልኩ ነው እንጂ እያሳሳትኩ አይደለም። ስዩምዬ ስነግረኝ አሁን የአብርሃም ልጅ ነኝ ብለህ ስላልክ አይደለህም ብያልኩ። እዚህ ላይ እንኳን አይደለህም ብያላልኩም። በስጋ ልቁጠርልህ ወይስ በመንፈሳዊ ብያልኩ? በስጋ ስንቆጥር እዚህ የዘር ሐረግ ውስጥ የለም፣ ልታሳይ አትችልም። የለውም ሳይሆን የቱ ጋር እንዳለው ነው ያላየኸው። ልኑር አልኑር መረጃ የለህም። መረጃ ስጠኛ አንተ። ታዲያ አንተ ስጠኝ እኮ ነው የምልህ። አሁን ለምሳሌ እኔ ሴማውያን ነኝ፣ የሴም ነገር ስለሆነ እሱም አንድ ነን ብለህ ሴም ማንን የወለደው ብሎ ያለ ቅድም ዘፍጥረት መጽሐፍት ላይ በሴም ዝም ብሎ ሴም ልጅ ነኝ ብለህ ስላልክ የሴም ልጅ በመሆን ከየትኛው ነው ክሌም የምታደርገው? ከየትኛው? አብርሃም ከነገደ ሴም ወጣ ይላል። እኔ ከነገደ ሴም ነኝ ብዬ ባወራህ ዘረኝ ሌላ ነገር ነው የሚሆነው። ወደዚህ መሄድ አልፈለኩም። ስማ ኤርሚ፣ አብርሃም አመነ ወንድሜ፣ እምነቱም ጽድቅ ሆኖ ተቆጠረለት ይላል አይደለ ወንድሜ? የሴም ልጆች ስንት ናቸው? ከየትኛው ትመዘዛለን ያልኩ? እሱን ትቼዋለሁ። በዚህኛው አድርግልኝ። አድምጠኝ። የሴም ልጆች ኤላም፣ አሶር፣ አርፋክስድ፣ ሉድ፣ አራም። ጸሎት ማድረግ አለብኝ። ለዛ ነው በጸሎት ካልሆነ በስተቀር አችለው ጸሎት ስላለብኝ ነው። 11 ሰዓት ሊሆን ነው እኛ ጋር። ችግር የለም። ኤርምዬ በቃ ያው እንትን ፎሎ አድርጌያለሁ፣ እመጣለሁ። ችግር የለም ወንድማችን። እና ያው ስለ ቃል ኪዳን ስናወራ ስለነበር ነው፣ እናወራለን በሰፊ። ችግር የለም። እሺ ቴንክ ዩ። ልብ በሉ። ነገድን ጠቅሰው ሰዎች የእንትን ነገር ነኝ ብለው ክሌም ያደርጋሉ አንዳንዴ ማለት ነው። የነገደ ሴም ነኝ፣ ነገደ ካም ነኝ፣ ነገደ ያፌት ነኝ ምናምን ነገር ብለው ይላሉ። ከጠየቃችሁ ጠይቁ ወንድሞች እናቶች። አንድ ሰው በአንድ ጉዳይ ላይ ያጠናው ነገር ይኖራል፣ የተማረው ነገር ይኖራል። ያንን ሰው ካገኛችሁ ጠይቁ። ስለ እርሻ ያጠና ሰው ካለ፣ አሁን እኔ ገበሬ ነኝ፣ ስለ እርሻ አጥንቻለሁ ብዬ ዝም የጉራዬን አልቸርችም፣ ግን ገበሬ ነኝ፣ የገበሬ ልጅ ነኝ። ኦኬ። ስለ እርሻ ከከተሜው ሰው ይልቅ እኔ እውቀቱ አለኝ። ለምን? ከዛ ማህበረሰብ ስለወጣው ማለት ነው። ስለ ከብት እረኝነት ከከተሜው ይልቅ እኔ ሞያው አለኝ። ኦኬ። ግን ስለ እርሻ ያጠኑ ሰዎች አሉ። እርሻ ስለ ግብርና ያጠኑ ማለት በዩኒቨርሲቲ ደረጃ ገብተው ተምረው የመጀመሪያ ዲግሪያቸውን፣ ማስተርሳቸውን፣ ፒኤችዲያቸውን የሰሩ አሉ። አሁን እኔ ከነሱ እኩል ተንጠራርቼ እኔም ገበሬ ነኝና ዶክተሩ ምንም የሚያመጣው ነገር የለም እኩል ነው የምናውቀው ምናምን ነገር ብዬ ጉራዬን አልቸረችርም። አሁን እውቀት ያለው ሰው ሲመጣ ለባለ እውቀቱ ቦታውን ትተዋለ ማለት ነው። እነሱ ያብራሩልናል። ምክንያቱም ተምሮና ከእኔ ይልቅ በተሻለ እውቀት ማለት ነው። እኔ እርፍና ቀንበር፣ ማረሻ፣ አዋዶ፣ ሞፈር ከድግር እንደዚህ
ጥቅርት የምትባል ነገር ማንም ሰው አያውቅም። አሁን እዚህ ምራን ምናምን ነገር የሚባሉ ነገሮች እነዚህን ነገሮች ስለማቅ ግብርና ሙሉ በሙሉ አውቃለሁ ማለት አይደለም። የሚዘራ ዘር አለ። ዘሩ እንዴት እንደተዳቀለ የተዳቀለ ያልተዳቀለ ምናምን ነገር ብሎ የሚለው ነገር ሁሉ መታወቅ አለበት። እንዲሁ በእንትን ጅራፍ አንስቶ በሬውን ጠምዶ ና ቡሬ ና ተመለስ ምናምን ነገር ብዬ ስላልኩኝ ግብርና አውቃለሁ ማለት አይደለም። ከእኔ የተሻለ የሚያውቅ ሰው አለ። እኔ ደግሞ ከከተሜው ከነዳጊ የተሻለ አውቃለሁ። ምንም አያመጣም ዳጊም ሆነ ቢኒያም ማለት ነው። አውቃለሁ። አላቅም ብለው ካሉ እዚሁ ዲቤት እንገባለን ማለት ነው። ዳጊ ከኤርሚያስ ይልቅ ግብርናን አውቃለሁ ብሎ ካለ ሳቄ ነው የሚመጣው። ምክንያቱም ከተማ እንደተወለደ ነው በጭምጭምታ የሰማሁት። ቢኒያም አውቃለሁ ብሎ ካለ እንጠያየቃለን ማለት ነው። እዚሁ ዲቤት ዓለም አቀፍ የሆነ እና ባለሙያ ሲመጣ እውቀቱን ትተዋለህ። እነ ዳጊና ቢኒ ምናልባት የሚያውቁት በቆሎ እሸት ክረምቱ ሲገባ ከገጠር ሊሸጥ ሲመጣ ያንን ሽምብራ እሸት ምናምን ነገር ደግሞ በአዲስ አበባ ዙሪያ ምናምን ነገር ስላለ ማለት ነው። በቃ የሽምብራው ጠርጥር እያሉ ምናምን በስሙኒ በዶልቼ እየገዙ ይበሉ ነበረ። ሽምብራ እንዴት እንደሚዘራ መቼ እንደሚዘራ ምን ያህል ጊዜ እንደሚታረስ ምንም የሚያውቁት ነገር የለም። ምንም ያው የዓለም እየሰማ ማለት ነው። የኔ መሪም እየደበደበ ከሆነ ዳጊ ምንም አያመጡ። የኔም ይኸው ማለት የከተሜ ልጅ ስለ እርሻ ምንም ስለ ጥቅርት፣ ድግር፣ ማረሻ፣ ሞፈር፣ ቀንበር፣ ምራን ምናምን ነገር ይህንን አሁን ተናግሬው ደግሜ ሪከርድ አድርገው ሪከርዱን ካላጠኑት በስተቀር ከኔ ጋር በዚህ ጉዳይ ላይ ዲቤት ለመግባት አይደፍሩም። ለምን ነጭ ጤፍና ቀይ ጤፍ ግን በቀለም እንለያለን። ቢያንስ ከለሩን እናውቃለን። ከለር እሱን ታውቃላችሁ። እሱን አታውቁም ብዬ አለለም። ሰርገኛ ማኛ ምናምን ነገር ብሎ በሚል እሱን ታውቁ ትችላላችሁ። ማኛ እንኳ ከሆነ ውጭ አላውቅም። እና ያጠኑ ሰዎች ግን አሉ ግብርና ላይ። ከባቄላ እንኳን ዱቤ ባቄላ የሚባል አለ፣ ዱቤ ሽምብራ የሚባል አለ። ኤልሳ ቆሎ ውስጥ የምታየው ትልልቁ ሽምብራና ያቺ ደግሞ ቀሽ የምትሆነው ቀጫጭና ደግሞ ቀይ ነው ምናምን ብራውን ከለር ያላት ሽምብራ አለች። ሽምብራ መቼ ነው የሚዘራው ብዬ ብለው አንዳንዷ በሰኔ ሊልህ ይችላል። በጠይቅ ማለት ነው። እዚሁ ጉድ ነው የሚፈላው። ሽምብራ መቼ ነው የሚዘራው ብለህ ስትለው በአምሌ ዝናቡ በጣም በጠንካራ ሲጥል ያኔ ነው የሚዘራው ምናምን ነገር ይብላል። ኖ ሽምብራ ብዙ ጊዜ የሚዘራው በዚህን ጊዜ ነው። ገና ነሐሴ ወጣ ሲል መስከረም ሊገባ ሲል ማለት ነው። የሁለት ወር የሶስት ወር ጊዜ አይቆይም፣ ያሸታል። ህዳር አካባቢ ላይ እንደዚህ ወደ ከተማ ከከተማ ውጭ ስትወጣ የምታየው ያኔ ማሩ ምኑ ስለሚመጣ እንደዛ ታገኛለህ ማለት ነው። ኦኬ፣ ስለ ግብርና ይሄን ብቻ አይደለም፣ ከዚህ ያለፈ እውቀት ያጠኑ ሰዎች አሉ። አጋርፋ ባሌ ማሰልጠኛ ገብተው ግብርና የተማሩ ሰዎች አሁን ከነሱ እኩል እንኳን ዳጊ አይደለም እኔ እንኳን የገጠሩ ልጅ ምንም እንኳን እርሻና አዝርትን ባቅም የዛን የገበሬውን ያህል ግን አልንጠራራም። በሳይንሳዊ እንዴት እንደሚዳቀል ምርቱ ምን ያህል ውጤታማ ሊሆን እንደሚችል ምናምን ነገር ያጠኑት ነገር አለ። እንደዚሁም በዘር ሐረግ ጉዳይ ላይ ደግሞ ልክ እንደዚሁ ማለት ነው። ስለዚህ የሴም ልጅ ነኝ ብሎ ሄዶ መለጠፍ አይደለም። የሴም ልጅ ነኝ ብሎ ሲል ክሌም አድርጓል አይደል? ሴም ኤላምን፣ አሶርን፣ አርፋክስድና ሉድ አራም የሚባሉትን ወልዷል። 1 2 3 4 5 አባቶች የሴም። ከነዚህ የማንኛውን እልሃለሁ የዘር ሐረግህን ወስደህ ስታገናኝልኝ ሉድ ላይ ከሆንክ በጭብጨባ እና በእልልታ እናጅባለን ማለት ነው። ዋው ይሄ ልጅ በእውነትም ከነገደ ሴም ነው የወጣው፣ የዘር ሐረጉ የሚቀዳው ከሉድ ነው ብለን እንላለን፣ ወይ ከአርፋክስድ ወይ ከአሶር ነው ብለን እንላለን። ባልሆነበት ግን እንደዚሁ ዝም ብለህ እከሌን እንዴ ብዙ ኢትዮጵያዊና ኤርትራዊ እኮ እስራኤልን ከመውደዱ የተነሳ እኔ እስራኤላዊ ነኝ ይልሃል። በአፍ አይከለከልም። ግን እስራኤላዊ ነኝ ብለህ ስትል እስራኤላዊ የሆንክበት መንገድ ብሎ ደንግጦ እንትን ሲያደርግ ያው እዛ ይጠራሉ እንትኖቹ ኤችአሮቹ እዛው እነዚህ ሴኩሪቲዎቹ አሉ እዛ ይጠሩልሽና ያናግሩሻል። እኔ የደብተራ መንፈስ ነው የሚባለው። አየህ እህቴ ኤድዬ ኦኬ
ስለዚህ የሴም ነገድ ነኝ ብሎ ማለት ቀላል ነው። የሴም ነገር ነኝ ብሎ ማለት ቀላል ነው። የዘር ሐረጉን ግን ፍሰቱን ተከትለ ሂድና አስረዳ ተብለህ ስትባል ግን ያው ለጸሎት ሰዓቱ ደርሶብኛል፣ ለሶላት ሰዓቱ ደርሶብኛል ብለህ አቋርጠህ መውጣት ወንድማችን እንዳደረገው ማለት ነው። የጸሎት ሰዓት ደረሰ፣ የሶላት ሰዓት ደረሰ ምናምን ነገር ብለው ይወጣል ማለት ነው። ይሄ ነው። እሺ እንዴ እንደዚህማ ተው። ኧረ እንተንፈስ ትችላላችሁ። የሶላት ታዲያ ምንድን ነው የሚባለው? ቢኒ ሁለቱም ደግሞ በ11 ሰዓት አካባቢ ላይ ነው መተው ተነስተው የሚጮሁት። እሺ እሺ፣ እንኳን ደህና መጣችሁ። ዘግይታችሁ የመጣችሁ ወንድሞች ዳንዬ ቤት ነበርንና አንድ ወንድማችን ስዩም ቅድም ገብቶ የነበረው ጸሎት ደርሶበት የወጣው ወንድም ከሱ ጋር የነበረው መርሃ ግብር እዚህ የምንጨርስ መስሎ ነበር የከፈትኩትኝ። ለማንኛውም እንኳን ደህና መጣችሁ። ኤርሚ አቤት። ሰላም ነው? እንዴት ናችሁ? ደህና ነን ጌታ ይመስገን። እህታችን ከቀድም ጀምሮ ሳዳመጣችሁ ነበረ። በጣም ደስ ይላል። እሺ ቴንክ ዩ። እግዚአብሔር ክብሩን ይውሰድ። አሜን። እኔ ፕሮቴስታንት ነኝ። በእርግጥ ግን ወንጌላማኝ ነኝ በይ። ወንጌላማኝ ነኝ። የወንጌላማኝ ፕሮቴስታንት ካቶሊክ የሰጠችን ስም ነው፣ ግን በተለምዶ ይባላል ወንጌላውያን ወንጌል አማኞች ነው። አዎ። እና ልጠይቅ የገባሁት እኛ የምን ዘር ነን ብለን ልናወራ እንችላለን። ምክንያቱም እኛ በክርስቶስ የተዋጀን ሰዎች ነን እና አሁን የአብርሃም ዘር የአዳም ዘር ብለን እንትን ልንል አንችልም። ማለት ወደኋላ ቆጥረን ልንደርስበት አንችልም። እኛ የክርስቶስ ምን ብለን ነው ልናስረዳ የምንችለው ለማለት ፈልጌ ነው። ቴንክ ዩ ታችን፣ ጥሩ ጥያቄ ተባረክ። እሺ ከበስተኋላ 5200 ሰው ተደብቃችሁ የምትሰሙ እዚህ ያላችሁ 270 ሰው በክርስቶስ ኢየሱስ በማመን በጌታን ሸይት ቤተክርስቲያን እህታችን እኔ አማኑኤል ህብረት በክርስቶስ ኢየሱስ አምነሽ በስሙ ንስሐና የኃጢአት ይቅርታን ስላገኘሽ አንቺ የማን ልጅ ነሽ? የክርስቶስ ልጅ ነሽ አይደለሽም? የክርስቶስ ልጅ ነኝ። ማን ነው ስምሽ? በፍቅር በፍቅር የክርስቶስ ልጅ ናት። ክርስቶስ የማን ልጅ ነው? በስጋ የአብ በስጋ ነው ያልኩሽ። የማርያም ማርያም በስጋ የማን ልጅ ነች? ማርያም በስጋ እናትና አባቷን አልጠቀስኩልሽም። በስጋ እስራኤላዊት ናት አይደል? አዎ እስራኤላውያን። የእስራኤል ሌላኛው ስሙ የያዕቆብ ነው አይደል? አዎ የእስራኤል ማርያም የትልቁ አባት የእስራኤላዊው እስራኤል ተብሎ የተጠራው የያዕቆብ ልጅ ነች ማለት ነው። ያዕቆብ የማን ልጅ ነው? የይስሐቅ። ይስሐቅ የማን ልጅ ነው? የአብርሃም። በዚህ መካከል በጣም ብዙ አባቶች አሉ። ባይዘው ዳዊት እዚህ ጋር አለ። እንደው ዋናውን እንኳን ካልኩኝ ማለት ነው። ማርያም የዳዊት ልጅ ነች፣ ከዳዊት አረግ ማለት ነው።
ያዕቆብ ደግሞ እዚህ ጋር 12 አባቶች አሉት፣ ልጆች ወልደዋል። ከ12 ውስጥ ይሁዳ የሚባለው አለ። ማርያም ዳዊት ነገዱ ከይሁዳ ነው። ማርያም ነገዷ ከዚህ ከነገደ ይሁዳ ከሆነው ከዳዊት ዘር ናት። ስለዚህ ከነገደ ይሁዳ ናት ማለት ነው። ክርስቶስ ከማንኛው ነገር ነው የተወለደው እህታችን? ክርስቶስ የማን አንበሳ ነው የሚባለው? የይሁዳ። ስለዚህ የይሁዳ አንበሳ የተባለው ከየትኛው ነገድ ስለወጣ ነው? ከይሁዳ ዘር ስለወጣ ማለት ነው። ኦኬ፣ ይሁዳ የያዕቆብ ልጅ ነው። ስለዚህ አሁን እንደዚህ እንበል፣ በፍቅር የምትባለዋ አማኑኤል ብረት ቤተክርስቲያን ውስጥ ያለችው እህታችን የክርስቶስ ልጅ ናት ነኝ ብላ ስላለች የክርስቶስ ልጅነትን ያገኘሽው አንቺ በምንድን ነው? ስላመንኩ። በእምነት ስላመንኩ። ሰየው የኔ እህት ሰላምነሽ። እንዴት በማመን ታዲያ የክርስቶስ ልጅ ሆንሽ? ኦኬ፣ መጽሐፉ ስለሚል በእምነት አምነሽ የክርስቶስ ልጅ ሆንሽ። ክርስቶስ የማን ልጅ ነው? የማርያም ልጅ። ማርያም የማን ልጅ ናት? ርቀን ስናስብ የዳዊት ማን ነው? ዳዊት ነገዱ ከየት ነው? ከነገደ ይሁዳ። ዳዊት የዘር ሐረጉ ከማን ነው የሚጠቀሰው? ከነገደ ይሁዳ። ይሁዳ የማን ልጅ ነው? የያዕቆብ። ያዕቆብ የማን ልጅ ነው? የይስሐቅ። ይስሐቅ የማን ልጅ ነው? የአብርሃም። ስለዚህ አሁን እዚህ ጋር ያለችዋ ፍቅር የአብርሃም ልጅ ናት ወይ? ኤርሚያስም፣ ዳጊም፣ ቢንያም እዚህ የተሰበሰቡ ዮኒም፣ አሞጽም ዋቴቨር በሙሉ ጴንጤ በሙሉ የአብርሃም ልጅ ነው ወይ? መልሱ አዎ ነው። በየት በኩል ልጅ ሆኑ? በእምነት በኩል። ምን መረጃ አላችሁ? በእምነት በኩል ወደ ገልሜው እንሄዳለና ወደ ገልሜው እንሄዳለን። ጌታ ኢየሱስ ለዘላለም ስም ይባረክ። ኦኬ፣ እንዴት ደስ ይላል! እንዴት ደስ ይላል! እንዴት ደስ ይላል! ኦኬ፣ መጽሐፍም ይላል ገላትያ መልእክት መጽሐፍ ምዕራፍ 3 ቁጥር 8 ላይ መጽሐፍም የተጻፈው ቶራ ታናክ ማለት ነው። መጽሐፍም እግዚአብሔር አሕዛብን ሕዝብን ማለት ነው ኔሽንን በእምነት እንዲያጸድቅ። ቅድም ፍቅር በእምነት እያለች ስትል የነበረችዋ ጴንጤዋ እህቴ ከየት አምጥታ ነው በእምነት እንዲያጸድቅ? ልጅነትን ቤት በኩል ያገኘሽው ብዬ ስላልቀድም ምን አለችኝ? በእምነት አለች። እኔ ምን አልኩኝ? በእምነት በኩል አልኩ። ትክክል ስለሆነች እህቴ ማለት ነው። በእምነት እንዲያጸድቅ አሕዛብን እንዲያጸድቅ አስቀድሞ አይቶ እግዚአብሔር በአንተ አሕዛብ ይባረካሉ ብሎ ወንጌልን ለአብርሃም ሰበከ። እንዴት ደስ ይላል! በአንተ አሕዛብ ይባረካሉ ብሎ ወንጌልን ለአብርሃም ሰበከ። የምስራች ማለት ነው። ወንጌል ማለት የምስራች ስለሆነ ማለት ነው። የት ነው የሰበከው? ዘፍጥረት 22:18 ላይ። እሱን ተመልሼ ገላትያ መልእክት መጽሐፍ ምዕራፍ 3 ቁጥር 25 እመጣለሁ። ዘፍጥረት 22:18 የተናገርካትን አምጣ በመረጃ። እንዲህ አለው፣ የእግዚአብሔር መልአክ አብርሃምን ከሰማይ ሁለተኛ ጊዜ ጠራውና ልጁን ይስሐቅ ሊሰዋ የወጣበት ቦታ ማለት ነው። እንዲህም አለው፣ እግዚአብሔር በራሴ ማልሁ ይላል፣ ይህን ነገር አድርገሃልና አንድ ልጅህን አልከለከልህምና በእውነት በረከትን እባርካለሁ፣ ዘርህም እንደ ሰማይ ከዋክብትና እንደ ባህር ዳር እንዳለ አሸዋ አበዛለሁ፣ ዘርህም የጠላቶችን ደጅ ይወርሳሉ። አሁን እዚህ ጋር የምታወራው ፍቅር የተባለችውና ራሱ ኤርሚያስም ጨምሮ እዚህ የተሰበሰበ ጴንጤ ሁሉ በሙሉ የአብርሃም ልጅ ነኝ ብሎ የሚለው የቱ ጋር ነው? ወንጌልን ለአብርሃም የሰበከለት እዚህ ጋር ነው። በዘርህ የምድር ማነው? ዘርህም እንደ ሰማይ ከዋክብት
እንደ ባህር ዳር እንዳለ አሸዋ። እኔ ከነዚህ እንደ ባህር ዳር ካሉት አሸዋዎች መካከል አንዱ ነኝ፣ ወይ በሰማይ ካሉት ከዋክብት መካከል አንዱ ነኝ። አንተም በክርስቶስ ኢየሱስ ያመንሽው እህቴ አንዷ ነሽ። እንዴት ሆኖ የምድር አሕዛብ ሁሉም በዘርህ ይባረካሉ ቃሌን ሰምተሃልና። ይህን ነው ቅዱስ ጳውሎስ ገላትያ መልእክት መጽሐፍ ምዕራፍ 3 ላይ ቅድም ያነበብኩት ላይ 3:8 አንተ ጴንጤነት እንዴት ደስ ይላል። ዝም ብለህ አልኩ ቃሉን ቤትን ዝጋና ብላ። ጴንጤ ወሬ ሲያወራ ነው የሚያስጠላበት። ኦኬ ቁጥር 8 ወንጌልን ሰበከለት ካለ በኋላ ቁጥር 9 እነዚህ ከእምነት የሆኑቱ ካመኑት ከአብርሃም ጋር ይባረካሉ። ከእምነት የሆኑቱ ፍቅር ምንድነው ነው ብላ ያለችው ቅድም በእምነት ነው። የእግዚአብሔር ልጅ ሆንኩት የክርስቶስ ልጅ ሆንኩት በእምነት ነው ብላለች። ክርስቶስ የማን ልጅ ነው? የአብርሃም ልጅ ነው። የአብርሃም ልጅ ኦኬ እንመጣለን። ታዲያ አሁን ፍቅር የአብርሃም ልጅ ነኝ ብላ ለማለት በየት በኩል እንዴት ገባች? ኤርሚያስ በየት በኩል ገባ? ይሄ ጴንጤ ሁሉ በየት በኩል ገብቶ ነው አብርሃም አባቴ ብሎ የሚለው? በስጋ በኩል ነው? ኖ በመንፈስ እንሳይ ማለት ነው። ኦኬ ካለ በኋላ ከሕግ ስራ የሆኑት ሁሉ በእርግማን በታች ናቸው። በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርገውም ሁሉ የተረገመ ነው ተብሎ ተጽፏልና ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። አጸድቅም እያለ አችልም እያለ ነው። ቀሺም ነህ እያለ ነው። የአዳም ዘር በሙሉ የሕጉን ስራ ፈጸመ አጸድቅም እያለ ነው። ሕጉ የሚጠይቀውን ጽድቅ ልትኖረው አትችልም እያለ ነው። እኔ አለማወቄን አውቄያለሁ፣ አለመቻሌንም አውቄዋለሁ። ጌታ ኢየሱስ ሲገባኝ በቃ ዜሮ ማለት ግን ሲገባኝ ምንም የማልችል ድኩም ኃጢአተኛ መሆኔ ምስኪን መሆኔ ከፍጥረቴ ቁጣ ልጅ እንደነበርኩ በበደሌ በኃጢአቴ ሙታን የነበርኩ ከእግዚአብሔር ክብር የጎደልኩ መሆኑን ሳቅ ነው ስቅ እያለቀስኩት የሱን ጻድቅነትና እኔን መውደዱ ሲገርመኝ ማለት ነው። እኔም ሙክቻ አይደለም በሚሊዮን የሚቆጠረው ጴንጤ እንደዚህ ነው። እና ምን ይሻልሃል ኤርሚያስ? ሕግም ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏል። የሰው አቅም ማነስ እንጂ ሕጉ ራሱ መንፈሳዊ ነው፣ ጽድቅም ነው። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ይሄ ነው ዋናው ጉዳይ። ክርስቶስ ስለ እኛ ስምህን አስገባበት ኤርሚያስ። ክርስቶስ ስለ ኤርሚያስ እርግማን ሆኖ ከሕግ እርግማን ዋጀኝ። ሰማችሁን አስገብተህ ተናገር ከፈለክ። ኦኬ ክርስቶስ ስለ ፍቅር እርግማን ሆነ። ስለ እኛ ይላል። በአጠቃላይ በግሌ ሳም ነው ስለ እኔ ማለት ነው። ስለ ኤርሚያስ እርግማን ሆኖ ከሕግ እርግማን ዋጀኝ። ሕጉ የሚያመጣው እርግማን አለ። ሕጉን ባለመፈጸም የሚመጣ ቅጣት አለ። አንተ ዶልቼና ስሙን ይሰጥተህ ትቀልዳለህ፣ መንግስተ ሰማያት ትገባለህ፣ 10ቱ ትእዛዛትን ፈጽሜ ትላለህ። አትችልም። ተስፋ ላስቆርጥህ አትችልም። ሕግን ጠብቆ ለጳውሎስም አልተቻለውም እንኳን ለአንተ። ኦኬ የመንፈስን ተስፋ በእምነት እንድንቀበል ሃሌሉያ! እንዴት ደስ ይላል! የመንፈስን ተስፋ በእምነት እንድንቀበል ከማ ከእግዚአብሔር የአብርሃምን በኢየሱስ ክርስቶስ ይደርስላቸው ዘንድ አላለም። የአብርሃም በረከትም የአብርሃም አባትነትም ወደ አሕዛብ የደረሰው በክርስቶስ ኢየሱስ በልጁ በኩል ነው። በፍቅር የምትባለው እህት በሃይማኖት ቤት ውስጥ እየተጨናበሰች በነበረችበት ጊዜ ወንጌል ሰማች። ኤርሚያስም ልክ እንደዚሁ፣ ዳጊም ልክ እንደዚሁ። የአብርሃም ልጅ የሆነው ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለዋሉ። ጴንጤዎቹ መጡና ኦኬ ከዛ በክርስቶስ አመንን። በክርስቶስ ስናምን ክርስቶስ የክርስቶስ ልጆች ሆነ ማለት ነው። ክርስቶስ አባታችን ሆነ። እግዚአብሔር አባታችን ሆነ። ክርስቶስ አባታችን ሆነ። ክርስቶስ የማን ልጅ ነው? የአብርሃም ልጅ። ማቴዎስ 1 ላይ ማለት ነው። የአብርሃም ልጅ የዳዊት ልጅ ነው። ኦኬ ክርስቶስ የማን ልጅ ነው? የማርያም። ማርያም የማን ልጅ ነች? የዳዊት ዘር ናት። ነገዱ ከየት ነው? ከይሁዳ። ይሁዳ የማን ልጅ ነው? የያዕቆብ። ያዕቆብ የማን ልጅ ነው? የይስሐቅ። ይስሐቅ የማን ልጅ ነው? የአብርሃም። ፍቅርና ኤርሚያስ ጴንጤው በሙሉ የአብርሃም ልጆች ነን ብሎ የማለት መብት አለው? በ4 ነጥብ የተዘጋ አዎ፣ እኛ መብት አለን። እንዴት ይህን መብት አገኛችሁ ብለህ ካልከን
ቅድም በነገርኩ በኩል በክርስቶስ ኢየሱስ በማመን የአብርሃም በረከት ወደ ኢየሱስ ክርስቶስ ይደርስላቸው ዘንድ ተብሎ ስለተጻፈ አብርሃም እናንተ አባት እንዴት ሆነ? እንዴት ሊሆን ቻለ? ኤርሚያስ እንዴት ሆነ ብለህ ካልከኝ ይሄ ጳውሎስ የተባለ የተባረከ ሐዋርያ እንዴት አርጎ ሸጋ አርጎ ጽፎት ሄዷል መሰለህ? እንዲህ ነው የሆነው ነገሩ። ይኸውልህ እንዲህ ነው የሆነው ነገሩ። ነገርየው እንዲህ ነው የሆነው። እኔን ራሱ በሳቅም ይፈነቀለኝ በደስታ ሊደፋኝ የሚደርሰው እውነት ይሄ ነው። ይኸውልህ ብራዘር፣ ይሄ እውነት እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን ይላል። ለጳውሎስ ነው የጻፈው። ጳውሎስ በስጋ ይላል። ያው ከነገደ ብንያም ስለሆነ እሱ ይችላል። በስጋ አብርሃም ዘር የሆናችሁ አሁን ለምሳሌ እነ ዮኒ እና አሞጽ አሉ እዚህ በስጋ አብርሃም ልጆች ናቸው። ኦኬ ዮኒ እና አሞጽ ሁለቱ እስራኤላውያን ወንድሞቼ አሉ እዚህ። ኦኬ እነሱም በስጋ የአብርሃም ልጆች ናቸው፣ በመንፈስም የአብርሃም ልጆች ናቸው። ኦኬ አብርሃም በሥራ ጸድቆ ቢሆን የሚመካበት አለውና ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍ ምን አለ ይላል። ምን አለ? ሁሉ ቀን ጴንጤ ምን አለ? ኦርቶዶክስ ምን አለ? አይሁድ ምን አለ? ካቶሊክ ምን አለ? ፓስተሩ ምን አለ? ቄሱ ምን አለ? ሼካው ምን አለ? ራባይ ምን አለ? አይደለም መጽሐፍ ምን አለ ብሎ የሚለውን አስቀድምልኝ። መጽሐፍ ምን አለ? እንዴት ደስ ይላል! የተጻፈው ምን አለ? እግዚአብሔር በነቢያት አፍ የተናገረው ምን አለ? በቶራ ላይ የተናገረው ምን አለ? ቶራን የጻፈው ታላቁ ነቢይ ሙሴ ነው። ምን አለ ጌታ በሞሼ በኩል? መጽሐፍ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ እንደ ኤርሚያስ አይነቱ ቀሽም ማለት ነው። ነገር ግን ለማይሰራ ስራም አለኝ ብሎ ለማይል ሲል የነበረ ግን አቅም የሌለው በየቀኑ እንኳን አምላኩን እግዚአብሔር ሊያስደስት ቀርቶ አይደለም የወለዱትን ወላጆቹን በንዴት ጨጓራ ሲልጥ የነበረው ኤርሚያስ ከክፋቱ የተነሳ ማለት ነው። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ቀደም እህቴ ያለችው ማለት ነው። እምነቱ በእምነት በኩል ጽድቅ ሆኖ ይቆጠርለታል። የማይሰራ ሰው አዎ፣ ኃጢአተኛው አዎ፣ ይጸድቃል ነው የምትለን? አዎ። ማን ያለው? እግዚአብሔር። በማን በኩል? ዳዊት እንዲህ ይላል። ነቢዩ ፓስተሩ አለልህም፣ ፓስተር ዳዊት አለልህም፣ መምሬ ተሰማ አለልህም። ዳዊት እንዲህ ብሎ ተናግሮታል በመንፈስ ቅዱስ ተመርቶ። እንግዲህ እንደዚህም ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስራ የሌለውን ሰው ያጸድቃል እንደ እግዚአብሔር። አቤት አምላኬ፣ አቤት አምላኬ፣ አቤት አምላኬ። ቢንያም ኡኡ ማለት ካለብህ እዚህ ጋር ነው ኡኡ ማለት ያለብህ። በፍቅር አሞጽ፣ ዳጊ፣ ዮኒ፣ ፔንቴኮስታል ወንድሞቼ ናቶቼ እዚህ ጋር ነው። ልቤ እስክትፈርጥ ድረስ ይህንን እውነት እንዴት ለመቀበል መንፈስ ቅዱስ ካረዳ በስተቀር ያለ ስራ ጽድቅ። እንዴት አይነት አማርኛ ነው አንተዬ! እንዴት ሆኖ በቃ እግዚአብሔር ሰማይ አላ ሆነ። ማን ነው ይህንን እውነት ሊገለብጥ የሚችል? እግዚአብሔር ሰውን ያለ ስራ አጸድቃለሁ እያለ ነው። ኃጢአተኛው ሰው አዎ እንዴ አታውቀውም እንዴ? ቢንያም እኮ አታውቀውም ጌታ። እሱ እኮ ማለት የክፋት ብልቃጥ ነው ብዬ ብለው እኔ ስለ ቢንያም መንገር አይጠብቅብኝም። ቢንያምም ስለ እኔ ስለማታውቀው ነው ጌታ። ኤርሚያስ እኮ ማለት መሰሪ ነው ብሎ ቢል ስለ ቢንያም ስለ እኔ መንገር አያስፈልገውም፣ ስለ ሰዎች ማንም ሊነግረው አያስፈልገውም ይላል በዮሐንስ ወንጌል ምዕራፍ 2 ላይ መጨረሻው ቁጥር። እና እንዴት ነው ነገሩ? ቢንያም የሚባል ኃጢአተኛ በኃጢአቱ የሞተ ሙትቻ፣ ኤርሚያስ የሚባል ሙትቻ እዚህ የተሰበሰበ በሙሉ በበደል በኃጢአታችን የሞትነው ሰዎች ከፍጥረታችን የቁጣ ልጆች ሆን የእግዚአብሔር ክብር ጎሎን ከፍጥረታችን የቁጣ ልጆች የነበረን በሰይጣን ባርነት ተይዘን የነበረው ከነግሳችን አጸድቀዋለሁ አለ ጌታ። ማንን? ኃጢአተኛ ሆነው ቢንያምን። ኃጢአተኛ ሆነችዋን በፍቅርን አጸድቃታለሁ። ኃጢአተኛ ሆነውን ኤርሚያስን አጸድቀዋለሁ። ብቻ እኔ ባልኩት በመንገድ ይምጣልኝ። መንገድህ ምንድን ነው? አባታችሁ አብርሃም የሄደውን ፍለጋ ተከተል።
በምን በኩል ነበር ሄደው እሱ ለመስረቅ? አብርሃም በእምነት። ወይኔ ጌታዬ፣ ወይኔ ጌታዬ፣ ወይኔ ጌታዬ። የአብርሃምን ፍለጋ ተከተል። እሱ በመጀመሪያ በምን የጸደቀው? በእምነት። እሺ አጸድቀዋለሁ አለ ጌታ። ዳዊት ያጸድቃል። እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ብጽዕና ይናገራል። እንዴ ኃጢአተኛ ሰው፣ መልካም ስራ የሌለው ሰው ብፁዕ ነው ብሎ እግዚአብሔር ይናገራል እንዴ? አዎ ይናገራል። እንዴት? አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ወንድሞች ልቤ 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 ያልኩ ልቤ በጣም ድክም ይልብኛል። በቃ ጌታ ያደረገውን ሳስበው በጣም ጌታ ያደረገውን ሳስበው በቃ ልብ ድክም ይላል። አመፃቸው የተሰረየላቸው አመፀኛ የነበረውን ኤርሚያስን፣ አመፀኛ የነበረውን ቢንያምን፣ አመፀኛ የነበረችዋን በፍቅርን፣ አመፀኛ የነበረውን አሞፅን፣ አመፀኛ የነበረውን ዮኒን፣ አመፀኛ የነበረውን ዳጊን በቃ አመፃን ይቅር ብያለሁ አለ። ኃጢአታቸውን ከድኛለሁ አላስበውም አለ። እንዴት ኃጢአትነታቸውንና አመፃቸውንና ኃጢአታቸውን እንዴት ከደንክላቸው ተብሎ ሲጠየቅ የኔንና የናንተን አመፅ በደል ይዞ ቀራንዮ ኮረብታ ላይ በእኔ ምትክ የኔ በደልና ኃጢአት ያንተ በደልና ኃጢአት እላው ላይ ተቆጠረበትና ሙት አለው። ልጁን በመስቀል ላይ ሙት አለው። የኔ በደልና ኃጢአት ያንተ በደልና ኃጢአት ኢየሱስ ክርስቶስ ላይ ተቆጠረ። እይ ኢየሱስ ጌታዬ እኔና አንተ ኃጢአተኞች ጻድቅና ቅዱስ ኦኬ ይህንን ኃጢአተኛ ሰው እንዴት ላድርጌ ላጽድቀው ብሎ ሲል ጌታ እኛና እኔና አንተ ላይ የነበረውን በደልና ኃጢአት ልጁ ላይ ቆጠረው። የሁላችንም በደል በእርሱ ላይ አኖረ እንደሚል ማለት ነው። የእሱን ቅድስናና ጽድቅ ለእኔና ለንተ ሊቆጥረልን ማለት ነው። የኔና አንተ በደልና ኃጢአት እሱ ላይ ቆጠረውና ምንም ባላደረገው ልጁ ላይ ቆጠረና የእሱን ንጽህናና ቅድስና ደግሞ ለእኔና ለአንተ ሊቆጥር ሮሜ መልክ መጽሐፍ ነው። አንደኛ ቆሮንቶስ መልክ መጽሐፍ ምዕራፍ 5 ቁጥር 20 እና 21 ላይ በዚህ ይላል። ወንድሞቼ እናቶቼ ጌታ ኢየሱስ የሚባረክ የኔ አባት ፍቅር ያስገርመኛል፣ ፍቅር ያስደንቀናል፣ ያደረክልን ነገር ያስደንቀናል። ሳስበው ይሄ ነው ምላሼ፣ ይሄ ነው ምላሼ። እግዚአብሔር የሁላችንን በደል በሱ ላይ አኖረና እሱ ላይ አኖረው። ኢሳይያስ 53 ላይ ማለት ነው 53 ላይ የሁላችንን በደል በእርሱ ላይ አኖረ። ከዛስ እሱ ላይ ያለውን የራሱን ቅድስናና ጽድቅ ለእኔና ለአንተ ቆጠረልን እንዲህ ብሎ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ኃጢአት የምናውቀው እኛ በእኛ ምትክ እሱ ኃጢአት ተባለ። ጽድቅንና ቅድስናን የማናውቀው እኛ በእሱ ፈንታ ጻድቅና ቅዱስ እንድንሆን የእኛን በደልና ኃጢአት እሱ ላይ ቆጠረው። የእሱን ንጽህናና ቅድስና ለእኛ ተቆጠረልን። እንዴት ሆኖ የኔ አባት እንዴት ሆኖ በምን መንገድ ተቆጠረለት? በመንገድ ተቆጠረለት። አመፃዬ ተሰረየ፣ ኃጢአታችን ተከደነ። በምን? በእግዚአብሔር ምሕረት
በእግዚአብሔር ፍቅር በእግዚአብሔር ጸጋ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ኃጢአት እኮ አለበት ኤርምያስ፣ አዎ፣ ግን አልቆጠረበትም። እንዴት አልቆጠረበትም? የተቆጠረበት የኤርምያስ በደልና ኃጢአት የተቆጠረበት ንጹሕ የእግዚአብሔር ልጅ ቀራንዮ ኮረብታ ላይ በደልና ኃጢአት እንዴት አልተቆጠረብን ስላሌለብህ ነው እንዴ? ዘማሪ ዳጊ ከፀጉሩ የበዛ በደል፣ ዮኒ በደል፣ ሁላችን በደለኞች በኃጢአታችን ሙታን የነበርን በእግዚአብሔር ፊት አንዳች የምንጠራው ነገር የሌለን ሰዎች የእኛ በደልና ኃጢአት እሱ ላይ ተቆጠረ። የእንሱን ጽድቅ ለእኛ ሊቆጥርልን እና ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ካለ በኋላ እንግዲህ ብፅዕና ስለመገረዝ ተነገረ ወይስ ስላለመገረዝ ይላል። እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና እንዴት ተቆጠረለት? ጳውሎስ አንተው ነግረን አንተው ትጠይቀናል። አዎ እንዴት ተቆጠረለት? ራስ ንገረን ጳውሎስ፣ ራስ ንገረን። እንዴት ተቆጠረለት? ይሄ ለአብርሃም እምነቱ ጽድቅ ሆኖ የተቆጠረለት እንዴት ተቆጠረለት? ተገርዞ ሳለ ነው ወይስ ሳይገረዝ ይልና ተገርዞ አይደለም ሳይገረዝ ነበር እንጂ ይላል። የተገረዘው በስንት ዓመቱ ነው? በ99 ነው፣ በ100 ዓመቱ ማለት ነው። እምነቱ ጽድቅ ሆኖ የተቆጠረለት በስንት ዓመቱ ነው? በ75 ዓመቱ ከኡር ከለዳውያን ምድር ሲወጣ እዚህ ጋር እምነቱ ጽድቅ ሆኖ ተቆጠረለት፣ እዚህ ጋር ተገረዘ። ግርዘት ከጥምቀት ግርዘት ከእምነት በኋላ የመጣ ነው። አብርሃም የጸደቀው ስለተገረዘ አይደለም ስላመን እንጂ። የ75 ዓመት ሰው በሆነ ሰዓት ላይ ከኡር ከለዳውያን ምድር ከሜስጴጦሚያ ምድር ወጣ። ያኔ ወዴት እንደሚሄድ ሳያውቅ ወጣ ይላል እስጢፋኖስ ሲናገረው። እኔ ወደማሳይ ምድር ና ብሎ አለው ይላል። በትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ላይ አንድ ብቻውን ሳለ ጠራሁት አበዛውትም ይላል። አበዛውትም ይላል። ሳይገረዝ በነበረው እምነት ያገኘውን የጽድቅ ማኅተም የሆነ የመገረዝ ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት ዋት ሳይገረዙ እኛ አልተገረዝንም፣ አሕዛብ የተባልክ ማለት ነው። ለእስራኤል የተሰጠው በአብርሃም በኩል የተሰጠ ኮቨናንት አልተቀበልክም። ዳርያስ አልተቀበልክም፣ ግን እግዚአብሔር አባትህ ነው። በምን በኩል? ሳይገረዙ ለሚያምኑ ሁሉ አባት ይሆን ዘንድ። ይኸው አብርሃም አባቴ ነው ብላ እህታችን ስትናገር የግርዘት ምልክት ለአብርሃምና ለልጆቹ በይስሐቅ ዘር በኩል ለተጠራው ለሱ ስለተሰጠ ማለት ነው። ይሄ ለሌሎች አሕዛብ አልተሰጠም እኮ ነው የምለው፣ አልተሰጠም። ግን የአብርሃም አባትነት ሳይገረዙ ስታምን ግን ይሆንልሃል። በማን ነው የምታምነው? በፕሮቴስታንትነት በኦርቶዶክስነት በምንድን ነው የምታምነው? በማን ሲያምን ነው ይህንን የአብርሃምን አባትነት ወይ የእግዚአብሔርን አባትነት ሰው የሚያገኘው? ተከታተለኝ። እንበይ በጣም እያስቸገረኝ ስለሆነ እንደምንም ሞክራለሁ። ጌታ ኢየሱስ ስም ይባረክ። ለተገረዙትም አባት እንዲሆን ነው ይላል፣ ለእስራኤላውያንም ጭምር ባለው። ይኸውም ለተገረዙ ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው። የእምነቱ ፍለጋ እዚህ ጋር ቀደም ያነበብኩት ማለት ነው። የእምነቱን ፍለጋ ሽማግሌውን ኮቴውን እየተራመድክ ትከተለዋለህ። ለአባቶች ለነ ኖህ ለነ ሄኖክ ሁሉ የተመሰከረ ለእምነት አባቶች የተመሰከረላቸው ይሄ ነው። ዕብራውያን መጽሐፍ ምዕራፍ 11 የተጠቀሱትን አባቶች ከጻድቁ ከአቤል ደም ጀምሮ ያለውን ብታይ በሙሉ በእምነት የተከተሉት። ያለ እምነት በሰማይ በእግዚአብሔር ዘንድ ፈጽሞ አትገባም፣ ፈጽሞ አትድንም፣ ፈጽሞ መንግሥተ ሰማያትን አትወርስም። የለም የእምነቱን ደግሞ ፍለጋ ለሚከተሉ ነው አላለም። የማንን? የአብርሃምን ፍለጋ። የዓለምም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋውን ቃል በእምነት ጽድቅ ነው እንጂ በሕግ አይደለም ይላል። ሃሌሉያ ሃሌሉያ። በእምነት ጽድቅ ነው። ከየት አምጥታ ነው ፍቅር የአብርሃም ልጅ ነኝ ብላ ያለችው? በእምነት የክርስቶስ ልጅ ነሽ? አዎ። በምን በኩል ስላት? በእምነት በማመኔ። ይሄ በእምነት በማመኔ ብላ ያለችው የት ነው? አማኑኤል ብረት ቤተክርስቲያን ተማረች፣ እኛ ወንጌላውያን ጋር ተማረች። ይሄን ትምህርት ይሄን ያስተማሩት የአብርሃም ፍለጋ። አብርሃም በምን በኩል ነበር ይሆን? በምን በኩል ነበር የጸደቀው? በእምነት አስቀድሞ። ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗላ ይላል። የተስፋውንም ቃል ሽሯል ይላል። በሕግ ምጸድቅ ከሆነ እምነት ከንቱ ሆኗል እያለ ነው። ሕጉ መቅሰፍትን ያደርጋል፣ ነገር ግን ሕግ በሌለበት መተላለፍ የለም።
ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ አሜን እንደ ጸጋ ይሆን ዘንድ በእምነት ነው ይላል። እንዴት ውስጤን እንደሚነጠው አልኩ። ምን ይላል? ምን አልክ ጳውሎስ? ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ የሆነ የተስፋ ቃል እንዲጸና እንደ ጸጋ፣ እንደ ሕግ አይደለም፣ እንደ ሥራ አይደለም፣ እንደ ጸጋ ይሆን ዘንድ በእምነት ነው። እርሱ ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለው እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። አብርሃም። ሃሌሉያ። በምን በኩል አብርሃም? የእምነት አባት ነው። በፍቅር አባት ነው። የኤርምያስ አባት ነው። የዳጊ አባት ነው። ይቅርታ፣ የቢንያም አባት ነው። የአሞጽ አባት ነው። የዮኒ አባት ነው። በክርስቶስ ኢየሱስ በማመን በስሙ ንስሐና የኃጢአት ይቅርታቸውን ባገኙ ዳግም በተወለዱ በእነሱ ላይ አብርሃም አባት ነው። ባመነበት በእግዚአብሔር ፊት የሁላችን አባት ነው። ይህንን ኦርቶዶክሳውያን ጠይቀው ዜሮ ነው የሚገቡት። ዜሮ አያውቁትም። ሳሊ ለነ ቅድስት ይበል እንጂ ሰኔ ጎልጎታ ይህን የደብተራ ክታብ እያነበበ የት ያውቀዋል ይህን ሚስጥር? ኤርምያስ የእግዚአብሔርን ቃል የት ያውቃል? ዘርን እንደ በሶ በጥብጫ አልኩ። እንደዚህ እንደ በቶ መትቼ ብሉይ ኪዳን አዲስ ኪዳን ምላስን ወደ ውጭ አውጥቼ ሁሉ ልግጥ እችላለሁ። አልታበይም። ኢየሱስ ጌታዬ፣ መንፈሱ በውስጥ ያለ የሁላችን አባት ነው ይላል። የአብርሃም አባትነት ቤት በኩል ነው የምናገኘው። ይህን መስመር ካላገኘው ዝም ብሎ አብርሃም አባቴ ነው አንዴ ተወልጃለሁ አንዴ እንትን የለም፣ እንደዚህ ብሎ ነገር የለም ብራዘር፣ የለም። ኦኬ፣ ዘር እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነ ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። 100 ዓመት ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ስጋና የሳራን ማህፀን ምውት የሞተ መሆኑ ማለት ነው። የሞተ መሆነ ማለት ምውት ብሎ የሚለው የሞተ መሆኑን ሳይደክም በእምነት ተመለከተ ብሎ የሚለውን ቃል አንዴ ጠብቁኝ። ቻርጀሪ ዘግቶ ነበር ሳላየው። አየህ፣ የኔ ጌታ ለዘላለም ስም ይባረክ። እሺ፣ ላይቡ ተዘግቶብኝ ነበር ሳላውቀው። አሁን እንትን ብየዋለሁ። እሺ፣ 100 ዓመት ሽማግሌ ስለሆነ እንደ ምውት ማለት የሞተ ማለት ነው፣ የግዕዝ ቃል። እንደ ምውት የሆነውን የራሱን ስጋና የሳራን ማህፀን ምውት መሆኑን በእምነት ሳይደክም ተመለከተ ይላል። እቺ ምውት ብላ የምትላትን ቃል ማህፀንና የራሱን ስጋ ብሎ የሚለው ቀጥታ ነው የምነግራችሁ። የግብረ ስጋ ግንኙነት ለማድረግ እንኳን አቅም አልነበረውም። ለዚህ ነው ዴድ። የራሱ ስጋ ምውት ብሎ የሚለው ማለት ያ ስጋው ተነሳስቶ እናታችንን ሳራ የግብረ ስጋ ግንኙነት ለማድረግ የሚሆን ኃይል አልነበረውም። የ100 ዓመት ሽማግሌ እንዴት ነው ከሴት ጋር ከሚስቱ ጋር ማለት ነው ያንን ሩካቤ ስጋ እንዴት ሊፈጽም ይችላል? አፍርጬ ነው የምነግርህ ብዬ ስልህ ሙት ነበረ ማለት ምውት ነበር። ከዛስ የሳራንም ማህፀን ምውት መሆኑን ማለት ከሷ ጋር የግብረ ስጋ ግንኙነት ተገናኝቶ ማህፀኗ እንቁላል አፍርቶ ያ ከአባታችን ከአብርሃም የሚሄደው የዘር ፈሳሽ በሷ ማህፀን ውስጥ እንቁላሉን ሰብሮ ልጅ ሊሆን የሚችልበትን ነገር በእምነት ሳይደክም ተመለከተ። ያለ እምነት ቢሆን የሞተ ነው። አሮጊቷም አርጅታለች። የ91 ዓመት አሮጊት ናት። ጡቶቿ ወድቀዋል። የሴትነት ወግ ቀርቷል። አባቶች አምላክ ቀርቷል። የወር አበባ ምናምን የሚባል ነገር የለም። ጡት አሸብሽቧል፣ ወድቋል። ፊት ተጨማዷል፣ አንገት ተጨማዷል። የ91 ዓመት አሮጊት እግዚአብሔር ሲናገር ግን የ19 ዓመት ያረጋታል ስልህ ገልብጦ ማለት ነው። 91 19 ትሆናለች። ጌታ ሲናገር 91 19 ትሆናለች።
የ100 ዓመት ሽማግሌውም እንደ ጎረምሳ ይሆናል። ቢተቃቀፉ እንኳን ራሱ አይሞቃቸውም። ኦልሬዲ ዳዊት ማንች አቢሳንች ማንች ብትባል በስተመጨረሻው በእርጅናው ሰዓት ያመጡለት ሴት ነበረች። ታሙቀው ብለው ማለት ነው በብብቱ ስር እነዛ ሁሉ ሴቶች ነበሩ። ግን በብብቱ ስር ወደ መጨረሻው አካባቢ ላይ አቢሳንች ማንች የምትባል ነበረች አመጡለት እንድታሞቀው ብላ ማለት ነው። ግን እሱ አያቃትም ነበር ይላል። አያቃትም ነበር ማለት ሴት ስሩ ተኝታ ትናንትና ቤርሳቤህን እንትን ሲል የነበረው ዳዊት አሁን ጉብል የሆነች ጎረምሳ ልጃገረድ አቢሳን አምጥተውለት እስሩ አስተኝተው ቆይ ፓስተር ይሄደው ነው እስሩ አስተኝተውለት በግብረ ስጋ ግንኙነት አያውቃትም ነበር ማለት ኦሬዲ አርጅቷል። ዳዊት የሱ ነገር አብቅቶለታል ማለት ነው። ማለት አቢሳን አሁን የግብረ ስጋ ግንኙነት ለማድረግ የሚችል ጉልበት የለውም። ለምን? ጀግናው ዳዊት አርጅቷል። ቤርሳቤህን የሰው ሚስት ነጥቆ እንደዛ እንዳላደረገ እነ ሚልኮልን የሳኦልን እና እነ ማንችና አጊት እነ ኢዝራኤላይቶ አኪናሆም የናባል ሚስት አቢጊያ እና ይሄ ምውት ብሎ የሚለው የሳራን ማህፀን ዘርን መያዝ ልጅን መውለድ ማርገዝን የማይችልበት እድሜ ስለነበረ እሱን ሳያይ በእምነት ግን የሳራ ማህፀን ምውት መሆኑን በእምነቱ ሳይደክም ተመለከተ ይላል። አይገርምም? ያሸበሸበንና የወር አበባን ማየት ያቆመች ሚስቱ እሱም በፍቶት እንኳን ሊያውቃት ግብረ ስጋ ግንኙነት ለማድረግ ኃይል ይጠይቃል፣ ጉልበት ይጠይቃል። መጽሐፍ ቀጥታ እንደሚናገር ከጉልበትህ የሚወጣ እርሱ ይወርሳል ብሏልና ማለት ነው። ሴቷም ትሁን ወንድ ጉልበት ያስፈልጋል። በሳራና በአብርሃም መካከል ይህ ነገር ጉልበት የለም። ለምን? ከእድሜያቸው የተነሳ አርጅተዋል። ይህንን እርጅናውን የእሱንም እርጅና የሚስቱንም እርጅና በእምነቱ ሳይደክም ተመለከተ ይላል። እንዴት አይነት አባት ነው አንተዬ! እንዴት አይነት የተባረከ ሰው ነው አንተዬ! ይሄ አባት እንኳን ያድናል አልተባለም። ብራዘር አብርሃምን የሚያክል በሰማይና በምድር የከበረ አባት አለን? የለም። በእምነቱ ሳይደክም ተመለከተ ይላል። ከዛስ ለእግዚአብሔርም ክብርን እየሰጠ የሰጠውንም ተስፋ ፈጽሞ ደግሞ ፈጽሞ ሊፈጽም እንዲችል አጥብቆ እየተረዳ አጥብቆ የሰጠውን ተስፋ ምን ብሎ ነበር የሰጠው? በዘርህ የምድር አሕዛብ ይባረካሉ ነው እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። የነገረውን አልጠራጠረውም። የምድር አሕዛብ በዘር ይባረካሉ ብሎ ያወራውን በሌሊት አስነስቶ ሚስቱ በተኛችበት ከድንኳኑ አውጥቶ ከዋክብቱን ቁጠር ወደ ላይ ቀና በልና ጨረስክ? ምን ይጨርሳል? 1 2 3 4 5 6 ኮከብ 7 8 ሶስትዮሽ ስድስትዮሽ ድብ ኦሪዮ ማዛሮን የሚባል ከዋክብት ምን እንዴት አድርጎ ይጨርሰዋል? እንዴት አድርጎ ይጨርሳል? ዝም ብለህ ቀና ብለህና ኮከቦቱን ከዋክብቱን ቁጠራል ጀምሮ ይሁን አብርሃም ለመቁጠር አባታችን በእስራኤል ሰማይ ትይዩ እንኳን ብቻ በዛ በከነዓን ምድር ላይ ስንት ከዋክብት ይወጣል? ብራዘር ዩኒቨርሱ ላይ ወደ ላይ ቀና ብለህ ብትል በእስራኤል ምድር እሱ በቆምበት በከነዓን ምድር ጣሪያ ትይዩ ላይ ስንት ከዋክብት አለ? ቆጠር አለው ጌታ። መቁጠር ጀምረን አይደል? ኦኬ ጨረስከው? የምድርን ማሸዋ ቁጥር ወርታይ ዝቅ ብለህ ራሱ እስራኤል ምድር ላይ ያለው ብቻ አሸዋ እንኳን በሜዲትራኒያን ባህር ላይ ያለው አሸዋ እንዴት ይቆጠራል? እታችማ ወደ ምድረ በዳ ወደ ኔጌቭ ምድረ በዳ ላይ ወደ ሲና ምድረ በዳ ላይ ብትሄድ ስንቱን አሸዋ ነው የሚቆጥረው? እዛ ቤርሸባ ላይ ብቻ ያለው ማለት ነው። ቤርሸባ ላይ የሽማግሌው ቤት እዛ ነበር አለ። አሁንም ቱሪስቶች ይጎበኙታል። ቤርሸባ ላይ ብቻ ያለውን እንዴት ይቆጥረዋል? ያንን አሸዋ ቆጠር አለው። አሸዋ እንዴት ብሎ የሚቆጠር? አንድ አሸዋ፣ 2 አሸዋ፣ 3 አሸዋ እንደዚህ በፍኝ እንኳን እንደዚህ አፍሰህ ከባህር ዳርቻ ላይ እንዲህ አፍሰህ በዚህ እጅ ላይ እንኳን የምታወጣውን አሸዋ ተደራጅተህ ቆጥረህ ልጨርሰው አችልም። ቆጠር። ይህንን የተስፋ ቃል ነበር የሰጠው እና ያንን ቃል እንደሚፈጽመው
ደግሞ ሊፈጽመው እንዲችል አጥብቆን የተረዳው ታውቃለህ። ኦ ማይ ጋድ ጌታዬ ሆይ ይህንን እምነት አብዛለን በውስጣችን። የተናገርከንን ያወራሃንን በሕልም በራእይ በድምፅ በባሪያዎች በቃል በኩል የነገርከንን ቅዱስ ቃልህን ካንተ የሰማነውን አጥብቆ እንደተረዳ አጥብቀን መረዳትን እንድንችል እምነትን ጨምርልን ጌታ ኢየሱስ። አለማመናችንን እርዳውና እምነትን ጨምርልን። የተናገርከውን ቃል እንደምትፈጽመው አጥብቆ የተረዳ ለአብርሃም ይህንን እምነት በውስጡ የጨመርክለት ጌታዬ ሆይ አብዝተህ የተናገርከውን እንዳንጠረጥርህ አልተጠራጠረምና ይላል። እኛም የአብርሃም ልጆች ነንና በእምነት ሳይጠራጠርህ እንዳመነህ ሳንጠራጠር አምነን እንደተከተልን አሁንም እምነትን ጨምርልን ካለ በኋላ እንዲህ ይላል። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት ይላል። ምኑ? ሳያምን ያለ ጥርጥር ያመነው እምነቱ ነው ጽድቅ ሆኖ የተቆጠረለት። ከዛ የሚለውን የለኛን ሲያመጣን ተቆጠረለት የሚለው ቃል ስለ እሱ ብቻ የተጻፈ አይደለም። እና ስለማን ነው? ስለ እኛም ነው እንጂ። እንዴት ሆኖ? በምን መንገድ? በምን የሂሳብ ስሌት? እንዴ የተጻፈው ለአብርሃም ነው ብሎ ዘፍጥረት መጽሐፍ ምዕራፍ 18 ቁጥር ምዕራፍ 22 ቁጥር 18 ላይ በዘር የምድር አሕዛብ ይባረካሉ ብሎ ያለው ለሱ ብቻ አይደለም እንዴ? አዎ ነው። ግን የተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ዝም ብለህ ስማኝ ነው ብሎ የሚለው ቅዱስ ጳውሎስ። ታዲያ ስለማን ነው? ስለኛም ነው እንጂ። እንዴት ሆኖ? ስለ በደላችን አልፎ የተሰጠውን አይ ክርስትና ገና የሃይማኖት ስርዓት ውስጥ ያሉ ሰዎች ለነሱ ነው ማለቅሰው። ወንድሞቼ እናቶቼ እኔ በደስታ ነው ማለቅሰው። ህይወት ተገለጠ አይተን እንመሰክራለን ብሎ እንዳለ ይህንን ህይወት በፍጹም ልክደው እስከማልችለው ድረስ ተቀብለናል። እኔም አንተም አንቺም ማለት ነው። ስለ በደላችን አልፎ የተሰጠውን እኛንም ስለማጽደቅም የተነሳውን ኢየሱስ ከሙታን የተነሳውን ይህን ለማጽደቅ ነው ማለት ነው። አዎ በስሙ ስታምን ሊያጸድቀን ነው። በስሙ ስናምን ሊያጸድቀን ነው። የኔ ጌታ ስም ይባረክ። ሊያጸድቀን ነው በእግዚአብሔር ፊት እኛንም ስለማጽደቅ ከሙታን የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለኛ የሚቆጠርልን ዘንድ አለ ይላል። ይሄ ለአብርሃም የተቆጠረው አብርሃም በእግዚአብሔር አምኖ ነበር አይደል? እምነቱ ጽድቅ ሆኖ የተቆጠረለት። አዎ። እና አንተም የአብርሃምን ፍለጋ ተከተልና እግዚአብሔር ቀብቶ በላከው በልጁ በኢየሱስ ክርስቶስ እመን። ስታምን እሱ ለበደል ለኃጢአትህ እንደሞተ እኛንም ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ ብታምን ለአንተ ይቆጠርልሃል እኮ እያለ ነው ብራዘር። ጌታዬ ለአንተም ይቆጠርልህ ዘንድ አለው፣ ለአንቺም ይቆጠርልሽ ዘንድ አለው። ክርስትና ይሄ ነው እንጂ ገረገራ ጥግ ተደግፈ መቃብር ላይ ሆነ ወድቀህ ሳሊ ለነ ቅድስት እያሉ ጠዋትና ማታ ማላዘን አይደለም። ለእኛም ይቆጠርልን ዘንድ አለው ይላል። ስለዚህ አሁን ጌታዬን አውቀዋለሁ፣ ወድጄና ፈቅጄ ንጉሴና አዳኜ አርጌ ስለሾምኩት ጴንጤ ወገኔ ወዶና ፈቅዶ ንጉሱና አዳኙ አርጎ ስለሾመው እንዲህ እንላለን። በእኔ ላይ ተሹመሃል፣ ፍቅር ልቤን ነክቶታል፣ እውነት በርታልኛለች፣ ነፍሴም አምላኳን አውቃለ። ውዴ አንተ የእኔነ እኔም የአንተ ሆኛለው፣ በቀረልኝ ዘመን ሁሉ ሳመልክ ሳከብርህ ኖራለሁ። ከፍ በል የኔ ጌታ ለዘላለም ስም ይባረክ። ውስጣችን ጮት እኮ አለ። ውስጣችን እኮ ድምፅ አለ። አንተ
ሕያዋን ሰራዊት እኮ ነን። ውስጣችን እኮ ድምፅ አለ። የማን ድምፅ? ልዑሉ ይናገረናል። የተቀባው የአብ ልጅ የቤተ ክርስቲያን ራስ የማዕዘን ድንጋይ መሰረት የሆነው ጌታ ይናገረናል። ወድጄና ፈቅጄ ንጉሴን ሾምኩት፣ እኔ ግን ንጉሴን በተቀደሰው ተራራይ ላይ ሾምኩት ብሎ እንዳለ የዛሬ 27 ዓመት ጴንጤዎቹ አግኝተው እጅን በእምነት አንሳ ጌታን ተቀበል አሉ። በእንባ ፊቴ እየታጠበ የዛን ቀን ወደ ጉባኤ ወደ መድረክ ላይ ወጣው። ደስ ይላል አንተዬ። ሰዎች የሚያመልኳቸው ዛሬ የሚከተሏቸው ብዙ አማልክት ቢኖሩም አንዳቸው የእውነት አይደሉም። እውነቴን እኮ ነው። እውነታችንን እኮ ነው። ታላቅ ገናና ኃይለኛ ታጋሽ መሐሪ የሆንከው ከጥንት ከድሮ ጀምሮ በእውነት እግዚአብሔር አምላክ ነው። ዳጊ እስኪ ከቻልክ ፕሊስ። እኔ በዚህ ትንባለ ድምፅ ጉባኤው እንዳልበት ነው። ዳግሻ ትችላለህ ከቻልክ ማለት ነው። ቢዚ ካልሆንክ ከፍ በል ለዘላለም። ቢዚ ሊሆን ይችላል ዳጊ፣ ዝም ካለ ቢዚ ነው። ግን ከቻልክ ዳግሻ በፈለግከው ሰዓት ከፍ በል ለዘላለም ከፍ በል። ከአንቺ የበለጠ አሁን የሚያምርበት ማን አለ? ከኔና ከአንተ የበለጠ ማን የሚያምርበት አለ? በሕያዋን ጉባኤ ነው። ችግር የለውም ዳግሻ። እሺ በሕያዋን ጉባኤ እኮ ነው የቀላቀለህ። ለእኛ የሚቆጠርልን ዘንድ አለው አላለም? ለአብርሃም እምነቱ ጽድቅ ሆኖ እንደተቆጠረለት እኔና አንቺ ስለ በደላችን አልፎ የተሰጠውን እግዚአብሔርን በሶስተኛው ቀን የሞትን ጣር አጥፍቶ አስነሳው ይሌለ ከሙታን ያስነሳውን ከሙታን ባስነሳው ለምናምን ለእኛም ተቆጠረልን። አቤት 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 እያስደሰተኝ እኮ ነው። በቃ ድብልቅልቅ ነው የሚልብኝ ኢየሱስን ሳስበው። ስሜቴ ሁሉ አንድ ያልቃል። አልቅስ አልቅስ ይለኛል፣ ሳቅ ሳቅ ይለኛል። ዘማሪ ይድንዬ እንደተናገረው ማለት ነው። ሳቅ ሳቅ ይለኛል፣ ዘምር ዘምር ይለኛል። የሚያደርገኝ ነው የሚያሳጣኝ። የምሕረቱን ብዛት ሳስብ አለቅሳለሁ። ደስ ይለኛል፣ ደስ ይለናል። ይድኔ እንደዚህ ይላል፣ እችኑ ቃል ብሎታል። ዘምር ዘምር ያሰኘኛል ብሎ ያለው ስማልኝማ። ቆይ 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 ቆይ